ብሄድ እዚቹ ቤተክርስቲያን ውስጥ ሁኜ አልድንም ወይ መዳን አይቻልም ወይ? እኔ እዚህ ቤተክርስቲያን ውስጥ ሁኜ የዳንኩ ሰው ነኝ። በክርስቶስ ኢየሱስ በደሙ የተሸፈንኩ መምጣቱን የምጠባበቅ ማራናታ የምል አግኝተኛል አይደለ? በኦርቶዶክስ ውስጥ ያለ የኛ ሰው ነው በለው። በቃ ይሄን እውነት መስክርና እዛው ቆይ፣ እነሱ እስከሚያስወጡ ድረስ እዛው ነው። ስለዚህ ታዲያ ቅድስት ድንግል ማርያም ለአንተ አሁን አማላጅ ነች ወይስ አይደለችም? እንዴ ኢየሱስ ክርስቶስን ደም ከንቱ ለምን አደርገዋለሁ? ይሄ እኮ ተናገሩነቱ ምንም ነገር የለውም እኮ። መለስክልኝ። ቆንጆ በጨዋ ቋንቋ ቆንጆ አድርገህ ነው የመለስክልኝ። በጣም ደስ በሚል ቋንቋ ከኃጢአት ቀንበር ነፃ ያወጣኝ በእርሱ ደም የተዋዠው ዕለት ዕለት በኃጢአት እንኳን በወድቅ የኢየሱስ ክርስቶስ ደም ትኩስ ስለሆነ ዕለት ዕለት በኃጢአት ነፃለሁ። አንዴ ነው ድህነታችን ተፈጽሟል። ኦልሬዲ ድነናል። ግን አሁን አሚን ነው ያልከውን ንግግር አሚን ነው የምቀበለው። ግን እንደው እንድንረዳ እና ለሰሚ ሰው ክሊር እንድናደርግ ቤተክርስቲያን እንዲህ ያለችበትን እስቲ አንድ መጽሐፍ ንገረን። ካልሆነ ከጴንጤ ወይ ደግሞ የሰማኸው ከተሐድሶ አገልግሎት ነው ማለት ነው። ይሄንን ቤተክርስቲያን እንዲህ ያለችበትን አንድ ማስረጃ ካለ እንዴ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ናች እንዴ? የራሷ የሆነ እንትን አላት እንዴ? ማለት እኔ የማውቀው ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ መርህ መሰረት ነው የምትሄደው አይደል? እስከማውቀው ነው ያልኩ። ቅዱስ እንደው ይሄንን ያነበብክበት አንድ ቦታ ካለ ማለት ነው። የኔ እኮ ማስረጃ መጽሐፍ ቅዱስ እኮ ነው። ልክ ይሄንን አሁን መጽሐፍ ቅዱስን ጠቅሳ ቤተክርስቲያን እንዲህ ያስተማረችበት አንድ የቤተክርስቲያን ኦፊሻል መጽሐፍ ካለ ነው ያልኩ። ኦኬ እዚህ ጋር ቅር እንዳትሰኙብኝ፣ እኔ በመጽሐፍ ቅዱስ ካነበብኩት እውቀት ብዙ ጊዜ ቤተክርስቲያን ላይ ይህ ቃል ሊነገር ይችላል። ብዙ ጊዜ አሁን ያለውበት ስራም ወደዛ እንትን ላይ ይችላል። ብዙ ጊዜ ቤተክርስቲያን ላይ ከ4-5 ዓመታት በፊት ነበር ቤተክርስቲያን። አሁን ብዙ ጊዜ ደርሶ መልስ ካልሆነ ውጪ ጉባኤ ብዙ ተከታታይ አላውቅም። አሁን ላይ ከመጽሐፍ ቅዱስ ላይ ነው ሁሌም እኔ አዋልደ መጽሐፍት ሌላ ነገሮችን አንብቤ ልምድም የለኝም። እኔ ስለ መጽሐፍ ቅዱስ የለህም ነው ባጭሩ፣ የለህም ማለት ነው ባጭሩ። እንዴት ህብረት ላይ እንደሌለ ማለት ከሌለ የለም ግን ላሰማ ሜሎስን ባለበት ሁላችሁም ባላችሁበት እኔ ጋር ያለው ውሰደኝ ልለው ፈልግና ደግሞ መግቢያን ሳላውቅ ቀራርሽ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ይህን ሁልጊዜ ጥያቄ ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን እኔን አባት ታውቃቸዋለህ በሚገባ። አሁን ያሉትን ሰምታቸዋል? በሚገባ ሰምቼዋለሁ። እንደ አንድ ኦርቶዶክስ አማኝ የምርም እውነት ለመናገር ትንሽ ደብሮኛል። ማለት እንግዲህ የበጎች እረኛ የክርስቶስን አብነት ሆነው እንግዲህ ጴጥሮስን እንዳለው ትወደኛለህ ሲል እንግዲህ በጎቼን ጠብቅ ነው። በጎች እንዳይሰነካከሉ ከመንገድ ሲወጡ እንዲመልስ ነው ለጴጥሮስ ክህነትንም ወይም ደግሞ አገልግሎቱን ክርስቶስን የመውደድ ምልክቱ ይሄ ነው። ትልቁ እሳቸው አባት ትልቅ አባት ናቸው። ትልቅ በአማኙም በማያምነውም ሁሉ ትልቅ ቦታ የሚሰጣቸው አባት ናቸው። ግን ይህንን በመናገራቸው ትንሽ ጎርብጦኛል። እኔ እንደ አንድ ከእሳቸው ማንስ ጭንጋፍ ነኝ እኔ ማለት የእሳቸውን ያህል እንትን ላይኖረኝ ይችላል። ግን ትንሽ ይህን በማለታቸው ከአንድ ክርስቶስን አውቃለሁ ከሚል በክርስቶስ ደም ከተሸፈነ ልጅ ነኝ ዳግም ተወልጃለሁ ከሚል አባት ይሄ ባይሆን መልካም ነበር ብዬ አምናለሁ። ምክንያቱም እኔ በዚህ ሰዓት እንደዚህ ብሆን በማላውቀው ሀገር ሂጄ ይሄ አይባልም። ምክንያቱም አገራችን በሰማይ ነው እንዳለው ጳውሎስ። እንግዲህ እኛ በክርስቶስ ያመንን ቅዱስ አሁን እኮ ማለት እኔ አሁን ማለት እሳቸው አራት አይና ናቸው ማለት አንድ እኔ አሁን ኦርቶዶክሳዊ ነኝ ካልከኝ እስቲ መረዳትን ወርጄዋለሁ። ትክክል ነው፣ መረዳት ትክክል ነው። ግን ልስማማ የማልችለው ኦርቶዶክሳዊ ነኝ ማለት ነው። ልስማማ የማልችለው ምክንያቱም እኚህ የቤተክርስቲያን አራት አይና ናቸው ማለት ምን ማለት ነው?
በጣም የተማሩና ቤተክርስቲያኒቷን ካንተ በላይ ጠንቅቀው የሚያውቁ ናቸው። አገኘኝ ሶ ቤተክርስቲያኒቷን ጠንቅቀው የሚያውቁ አባት ከሆኑ እኛ አባት እንኳን እኔ ቀደም የጠየቅኩን ጥያቄ ራሳቸው ሲመልሱ የት እንደምገባ አላቅም ነው ያሉት። ሶ የኔ አሁን ኮንሰርን ምንድነው እሱ ይሄንን ትምህርት አንተ ከየት ነው ያገኘኸው? አራት አይና የተባሉ አባቶች ቢናገሩ መጨረሻቸው እንዲህ ነው። ከፈለክ ሌላም መምህር አሁን የምታውቀው ዲያቆን ሄኖክ የሚባል ተመሳሳይ ትምህርት ነው ይሄንን ሲያወራ የነበረው። ምንም ልዩነት የለውም። የእሳቸው እንደ አባት ሲያወሩ ያሳዝናሉ፣ አገላለጣቸው ልብ ይነካል እንጂ ትምህርታቸው ግን ተመሳሳይ ነው። ሶ የኔ ጥያቄ ምንድነው እሱ ይሄንን ትምህርት ከየት ነው ያገኘኸው? that's my question። ቀላል መልስ ልስጥ ደግሞ ዳኒ፣ ቀላል መልስ። እኔ እሳቸው እንዲናቸው አልልም። ምክንያቱም ክርስቶስ ግልጽ የሆነ ነገር ተናግሯል ለጻፍትና ፈሪሳውያን። ማለት በዚህ ዘመን ጻፍትና ፈሪሳውያን የሉም ማለት አንችልም እኮ አሉ። ማለት በፕሮቴስታንቱም በኦርቶዶክሱ ጥያቄ ከየት ነው ያገኘኸው? ይሄን ትምህርት ከየት ነው ያገኘኸው ነው ጥያቄ። በጣም እኔ ከመጽሐፍ ቅዱስ እኮ አየህ፣ እሱን ነው። ስለዚህ አሁን ቤተክርስቲያንን እኔ ጠየቅኩ። ቤተክርስቲያንን ሳታስተምር ከመጽሐፍ ቅዱስ ካገኘ ይሄ ትምህርት የኦርቶዶክስ ትምህርት አይደለም እያልከኝ ነው ያለው አንተ ጋር ዳኒ። እኔ ይሄ አስተምህሮት እኔ አሁን ያለኝ መረዳት ባለኝ ልክ ማለት በብዙ እንትን ብያለሁ ሳይሆን ባለኝ ልክ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ትምህርት ታስተምራለች፣ ትሄድበታለች ብዬ ነው የምቀበለው። ምን አለ መሰለህ አንዳንዴ ዛት ዩር ቢሊቭ ነው ዛት አሁን ማስረጃ አስተኝ እንደሱ እንዳምን። ምክንያቱም መቼስ አንተ ከአራት አይናው በላይ ስለ ቤተክርስቲያኒቷ ታውቃለህ ማለት እኛ ጳጳስ ለመሆን የሚሾሙ ማለት የሚጠበቁ አባት ናቸው። ጳጳስ ለሆነው ሊሾሙ የሚጠበቁ አባት ናቸው። ቤተክርስቲያኒቷ ውስጥ ያደጉ ከስር ጀምሮ አሁን ለደረሱበት ደረጃ ላይ በጣም እንትን ናቸውና እንዲህ እሳቸው እንኳን እርግጠኛ ባልሆኑበት የህይወት ምዕራፍ ላይ አንተ እርግጠኛ እንድትሆኑ ያደረገ ያንተ የትምህርት ምንጭ ከየት ነው ይሄ ጥያቄ። ምክንያቱም ኦርቶዶክስ እንደዚህ እንደማታስተምር ይሄው አባቶች እያየን ያለ ነው በህይወታቸው ማለት ነውና አንተ ከየት ነው ያገኘው ነው ጥያቄ። ዳንዬ እንዳልኩ ነው መጀመሪያ ላይ ቅድም ላይ መጀመሪያ ሲጀምር እኛ ቤተክርስቲያን ላይ እውነትም የእረኞች ብዙ አለመስራታቸው ብዙ ነገር ችግር አለ። እኔ የማልቀበለው ነገር ብዙ ጊዜ መጽሐፍ ቅዱስ የማንበብ ልምድ የለንም። እውነት ለመናገር እኛ አባት መጽሐፍ ቅዱስ አላነበቡም እያልከኝ ያለው እንደዛ እያልኩ አይደለም። እውነቱን ያውቁታል እኮ ወንድሜ፣ እውነቱን ሳያውቁት ሳይረዱት ቀርተው አይደለም። ግን ይሄንን እውነት ደግሞ ለህዝቡ አለመንገራቸው ይሄንን ማለታቸው በጣም በህዝቡ ዘንድ መንጋውን ይዘህ ወደ ገደል መግባቱ ጥሩ አይደለም። እኔ አሁን በዚህ ሰዓት ላይ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን በወጣ ወይም ፕሮቴስታንቱ ጋር ብሄ እዚችው ቤተክርስቲያን ውስጥ ሁኜ አልድንም ወይ መዳን አይቻልም ወይ? እኔ እዚች ቤተክርስቲያን ውስጥ ሁኜ የዳንኩ ሰው ነኝ። በክርስቶስ ኢየሱስ በደሙ የተሸፈንኩ መምጣቱን የምጠባበቅ ማራናታ የምል አግኝተኛል አይደለ? የዳንኩ የምሬ ነው የምነግርህ። በዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሁኜ ጥያቄዎች እንዳሉ ሆነው ብዙ ችግሮች እንዳሉ ሆነው ማዕበሉ እንዳለ ሆኖ ግን መጽናት ይቻላል። እንዴት? ወደ መጽሐፍ ቅዱስ ወደዚህ መመሪያ ፕሪንሲፕል ወይ የሚሉት በኦርቶዶክስ ውስጥ ያለ የኛ ሰው ነው በለው በቃ አሪፍ ነው። ይህን እውነት መስክርና እዛው ቆይ፣ እነሱ እስከሚያስወጡ ድረስ እዛው ነው። እኔ አንድ እውነት ልንገራችሁ። እዚህ ጋር 449 ሰው አለ። አንድ ማልክደውና ሀቅ ልንገራችሁ። እሺ እኔ አርባ ምንጭ ዩኒቨርሲቲ ነው ግራጁዌት ያደረግኩትኝ እና አንድ የጎንደር ልጅ ጓደኛ አለኝ እና ብዙ ጊዜ ባይብል ነው የምናወራው ምናምንና አንዴ ቆይ ድምፅ ላሰማላችሁ። ከተወሰነ ጊዜ በኋላ ጀማችን ጓደኞቻችን ከዱን። ወንድምነት ይሰማ? አሁን ትሰማለህ ወንድምነት? ሰላም ልበላችሁ፣ ድምፅም ላሰማ እንዳይዘጋባችሁ። እሺ ጸጋ ይብዛላችሁ። ቀጥሉ። ቴንክ ዩ። ኦኬ ልቀጥል። እሺ ቀጥል። እና ሁለት ጓደኛ ነበርና ሁሌም ባይብል ነው የምናወራው። እሱም ኦርቶዶክስ ነበር፣ እኔም ኦርቶዶክስ ነበርና ከተወሰነ ጊዜ በኋላ ኦልሬዲ ግራጁዌት ልናደርግ መጨረሻ አካባቢ እሱ ወደ ፕሮቴስታንት እምነት ሄደ እና አሁን እንኳን እዚሁ አዲስ አበባ ነው ያለሁትና ብዛት ጓደኞቼ ፕሮቴስታንት ናቸው የኔ ጓደኞች። ምክንያቱም
አንዳንዴ እንዳልኩ ነው ኦርቶዶክስ ላይ ብዙ የመጽሐፍ ቅዱስ ያለ ማንበብ ብዙ እንዴት ነው የሆነ ሙግቶች አሉ። ክርስቶስ ላይ ትንሽ እንትን የማለት የመደንገጥ ባህሪዎች አሉብን። ይሄ ደግሞ እኔ ሁልጊዜ እዚህ ሁኜ አሁን ፐርሰናሊ ጓደኛ እንኳን የለኝም በዚህ ነገር አታክ እየተደረግኩኝ። ይሄ ማለት እኔ እናንተ ጠበቃ እንድትቆሙልኝ አይደለም፣ ግን እኔ እዚችው ቤተክርስቲያን ውስጥ ሆኜ ይህንን ፍጹም ሰው ፍጹም አምላክ ሆኖ በአጭር ቁመት በጠባብ ደረት የተወሰነውን ይህ ስግው ቃል ኢየሱስ ክርስቶስን ማምለክ ይህን ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያን በመጀመሪያ የነበረውን አምላክ በስጋ የተገለጠውን ኢየሱስ ክርስቶስን በኦርቶዶክስ ቤተክርስቲያን ውስጥ ሆኖ ማወቅ፣ በይበልጥ ደግሞ ማወቅ፣ በቅድስና መመላለስ እንዳለው መጽሐፍ ፍሬ ማፍራት ነው የመንፈስ ፍሬ። በዚህ በኦርቶዶክስ ቤተክርስቲያን ውስጥ ብዙ ጥያቄዎች አሉ እንዳልከው። እንግዲህ ውስጡን ለቄስ እንዳሉ አባቶቻችን ራሳችንን በብዙ እንትን ማለት ይቻላል እና ጥሩ ነው። በቃ ጥሩ ነው። ዋናው መቀጠል ነው። በርታ። የገባህ ነገር አለ፣ ለገባህ እውነት ህይወትህን ስጠው። በርታ። ሰዎችን ተናጠቅ። እግዚአብሔር በረዳህ ባገዛ አቅም በቃ ይሄው ነው ዋናው። ሰው እንዲድን ነው የምንፈልገው፣ እንዲጸድቅ። አንድ ጥያቄ ብቻ አልጠይቅ እንዲወርስ ነው የምንፈልገውና ሜላይ እኔ ጨርሻለሁ። አንድ ጥያቄ ስለ ምልጃ ጥያቄ አለኝ ስትል ሰምቻለሁ። እኔ ግን ጥያቄ አለኝ ወንድምነት ለቅዱስ። ኧረ እሺ ከፈቀደልኝ ማለት ነው። ቅዱስ ቴንኪው ተናገር እውነቱን። እሺ ሰምቻለሁ ስትናገር ቴንኪው። ለመነጋገርም ስለገባ ሌሎችም እንግዶች ስላሉም ደግሞ ለእነሱ እንሰጣለን። በኢትዮጵያ ኦርቶዶክስ ታሪክሲያን እምነት ውስጥ ሆነህ በእግዚአብሔር ልጅ ላይ ባለኝ እምነት አምኜ ዳንኩኝ፣ ድነቴም የተረጋገጠ አሁን እንኳን ነፍሴ ከስጋዬ ብትለይ ወደ መንግስተ ሰማያት መግባቴን የማምን እስከ ሞት ድረስ የታመንኩ ሰው ነኝ ነው ብለህ የምትለው አይደል? ኦፍ ኮርስ። እሺ እግዚአብሔር ይስጥልን። ይህንንም እምነት ከልብህ ከሆነ እውነተኛው እምነት የሐዋርያቱ እምነት ይሄ ነው። እኛም የምናምነው እምነት ይሄ ነው። እሺ በኢትዮጵያ ኦርቶዶክስ ታሪክሲያን ውስጥ ሆነህ በነገረ ማርያም ትምህርት ቤተክርስቲያኒቱ የምታስተምረው አለ አይደል? በነገረ ማርያም ላይ ከሚነሳው ትምህርት አንዱ ከቅድስት ድንግል ማርያም ጋር ተገናኝቶ የሚሰጠው ትምህርት አለ አይደል? ነገረ ማርያምን በተመለከተ በሱ ላይ ያለህ መረዳት እንዴት ነው? ለምሳሌ ለዘላለም ድህነትህ የማርያም ምልጃ፣ የማርያም ቤዛዊት መሆን፣ ይሄን ሁሉ በአንተ ዘንድ ያለ መረዳት እንዴት ነው? ታምነዋለህ? እጥር ምጥን ያለች መልስ እዚህ ጋር መስጠት እችላለሁ። እግዚአብሔር መንፈስ ቅዱስ በረዳኝ መጠን ማለት ነው። ምልጃ ሲባል በነገራችን ላይ ልመና ነው። ይህን ደግሞ ክርስቶስ ኢየሱስ ብቻ ነው ያደረገው፣ በሰውና በእግዚአብሔር መካከለኛ ሆኖ ወይም የሰውን ስጋ ነስቶ በድንግል ማርያም ያ ስግው ቃል የተባለ ኢየሱስ ክርስቶስ ብቻ ነው ምልጃን ያካሄደው የሰራው። እንግዲህ በቤተ ክርስቲያናችን የቅዱሳን ምልጃ ወይም ደግሞ አንተ ካነሳው ከእስኪ ከነገረ ማርያም ልነሳ። አሁን ነገረ ማርያም ላይ፣ ታምረ ማርያም ላይ ገድላት፣ ድርሳናቶች አሉ። እነኚህ የሰው ስራ ውጤቶች ናቸው። ሰዎች በሆነ ክፍለ ዘመን የነበረውን ያሰፈሩ ከተለያዩ አገራት ከውጭም ከየትም እንትን ያሉ ናቸው እነዛ የሰፈሩ። አሁን ለምሳሌ ታምረ ማርያም የሚባሉ አውሮፓ፣ ፍራንስ፣ ሰምቲንግ ሀገሮች ላይ የነበሩ ታምር የተሰሩ ተብለው ነው እዛ መጽሐፍ ላይ የሰፈሩት። እነዚህ መጽሐፍቶች ለድህነት ይጠቅማሉ ብዬ አላምንም። ማለት ምናልባት እንማርባቸው ዘንድ አብነት የሆኑን ዘንድ ተብለው የተዘጋጁ ያህል ነው አንደርስታንድ ማድረጋቸው። ከክርስቶስ በመስቀል ላይ ከሰራው ስራ ኢየሱስ ክርስቶስ ከተቤዥን ከኃጢአት ቀንበር ነፃ ካወጣ ኢየሱስ ከሰራው ስራ ጋር ፍጹም አይገናኙም። የኢየሱስ ክርስቶስ ምልጃ ከሰው ወይም ደግሞ ከተፈጣሪ ጋር ኮምፔር የሚደረግ ነገር አለ። የኢየሱስ ክርስቶስ ምልጃ ፍጹም የተለየ ነው። ኢየሱስ ክርስቶስ ምልጃው ከራሱ ጋር ከአባቱ ጋር ከባሪዎቱ ከመንፈስ ቅዱስ ጋር ያስታረቀን ይህ ምስጢር ከፍጡር ጋር ኮምፔር ሊደረግ አይገባም። ይሄ በቃ ዓለም ሁሉ ሊያውቀው የሚገባ ነገር ነው። የኢየሱስ ክርስቶስ ምልጃ በጣም መጠንቀቅ መቻል አለብን። እዚህ ጋር ኢየሱስ ክርስቶስን ማወቅ መቻል አለብን። ሚስጥራቱን፣ በስጋ መገለጡን፣ ሚስጥረ ስላሴን ማወቅ። ሚስጥረ ስላሴን በብዙ ማወቅ አይቻልም። እንግዲህ እግዚአብሔር መንፈስ ቅዱስ በረዳ መጠን ነው ልናውቀው የምንችለው። እንግዲህ
አካላዊ ቃል ኢየሱስ ክርስቶስ ከአብ ወጥቶ የመጣው ያ ቃል ነው። እንግዲህ ስጋን ነስቶ በመንፈስ ቅዱስ ተጸንሶ እንግዲህ በሰውና በእግዚአብሔር ሆኖ ስጋን ነስቶ ያማለደን የምልጃን ስራ የሰራ የእርቅን ስራ ያስታረቀን ኢየሱስ ክርስቶስ ነው። ይሄን ልንክደው እንግዲህ የቅዱሳን ምልጃ አለ። እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አለ እዚህ ጋር ኦርቶዶክሶችም እንደ ፕሮቴስታንቱም ሊመለስልኝ የሚገባ ነገር ብዬ የማምነው ነገር አለ በራሴ። እንግዲህ አስፈላጊ ከሆነ ለእናንተም ልነግራችሁ ገደዳለሁ። እንግዲህ ምልጃ ካልን ስለዚህ ታዲያ ቅድስት ድንግል ማርያም ለአንተ አሁን አማላጅ ነች ወይስ አይደለችም? ከምን አንጻር? እንግዲህ ከምንም አንጻር ከምንም አንጻር አማላጅ ብለህ ነው የምትጠራት ወይስ አማላጅ አይደለችም ብለህ ነው የምትጠራት? እኔ አንድ የማምንበት ነገር አለ። እኔ አሁን ላይ በዚህ ሰዓት ላይ የሰው ልጅ ምልጃ ያስፈልገዋል ብዬ አላምንም። ስለ አንተ ነው የጠየኩህ እንደ አንድ ኦርቶዶክስ አማኝ። አንድ የኦርቶዶክስ አማኞች ማናቸውን ብጠይቅ አሁን ማራናታ ከታች አለ ኦርቶዶክሳዊ ነው። አይ ቲንክ ሜሎና ከየት ቤተ እምነት እንደሆነ አላውኩም ገና። እንግዲህ ግን አሁን ማራናታ ከታች አለ ኦርቶዶክሳዊ ነው። ብጠይቀው ምንም ላስብበት ቆይ እስቲ ምናምን ነገር እንኳን ብሎ አይልም። ያው ከታችም እያሉ ነው በኮሜንት እየጻፉ ነው። አዎ አማላጅ ናት እያሉ ነው። ለአዲስ ለኦርቶዶክሳዊ ወንድም ለአዲስ ቅድስት ድንግል ማርያም ለአንተ አሁን አማላጅ ነች ወይስ አይደለችም? አሁን ይሄ በነገራችን ላይ ይሄ ስልህ ማውራት ያለብኝ ነገር አለ። ተናገር እውነቱን። አሁን የድንግል ማርያም ምልጃ ምንድነው ፐርፐዙ ነው? እዚህ ጋር ማወቅ ያለብን ነገር እኮ መጀመሪያ የክርስቶስን ምልጃ ማወቅ መቻል አለብን። የድንግል ማርያም ምልጃ ምንድን? የሰው ልጅ በዚህ ሰዓት ላይ የሚያስፈልገው ምልጃ ምንድን ነው? ለዳነ ሰው ምልጃ ምንድን ነው የሚያስፈልገው? አሁን እዚህ ጋር ፖይንቱ ይሄ ነው። ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት ማልደዋል ብለን ካመንን ስለዚህ ምልጃ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳንተ አይነቱ ወገኖች የማርያምን ምልጃ ያስፈልጋቸው ለምንድን ነው? አምነው ስላልዳኑ ነው ለመዳን ብለው ነው ወይስ አምነው ከዳኑ ለምንድን የማርያም ምልጃ ያስፈልጋል ብላ ቤተክርስቲያኒቱ አፏን ሞልታ በየመድረኮቿ በየትኛውም ቦታ ላይ የምታስተምረው? አሁን እኔ እንድታደርግልኝ የምፈልገው አዎ ማርያም አማላጄ ናት ወይም አይደለችም ብለህ እንድትል ነው ፈልገው መጀመሪያ ማለት ነው። እኔ አንድ ሁለት ልንገርህ፣ 70 80 90% ኦርቶዶክስ አማኞች የቅዱሳንንም ሆነ የድንግል ማርያም ምልጃ አናቀውም። ይሄን አምነን እንቀበል። ምልጃ አሁን እንኳን የሱን ቀርቶ የክርስቶስን ምልጃ ምንነቱን አናቀም ብዙሃኖቻችን። እኔ አሁን ይሄ ነው ልልህ አልችልም። ማለት በዚህ ሰዓት ላይ መጽሐፍ ቅዱሱ የሚናገረው ሌላ ነው። ስለ ማርያም ምልጃ ስለ ቅዱሳን ምልጃ ዲቴል የተነገረ ነገር የለም። እኔ አሁን አይገስ እንደዚህ በል ብትለኝ ማለቱ ለእኔ ቀላል ነው፣ ግን ከእውነቱ ፈቀቅ አልልም። እኔ በገባኝ ልክ ነው ይሄ ነው ልነህ የምችለው። አንዳንዴ ጥያቄ ፈጥሮብህ እኮ ዝም ብለህ ዝምታህን እንትን ብለህ ቁጭ የምትለው ነገር አለ እኮ አንዳንዴ ለእኔ አሁን በድፍረት። ስለዚህ ማርያም አማላጄ ናት ብለህ ብትል መረጃ አቅርብ ብለን ስለምንልህ ያንን መረጃ ደግሞ ለማቅረብ አልደረስኩበትም። አለመድረስ አይደለም። መጽሐፍ ቅዱስ አንብበሃል አይደል? አንተ አንብበሃል አይደል? ወይ ያነበብክ ነው? መጽሐፍ ቅዱሱን ሳነበው ስለ ቅዱሳን ምልጃና ስለ እመቤታችን ምልጃ ዲቴል የሚያብራራልኝ ነገር እስካሁን አላገኘውም። ስለዚህ ማርያም አማላጅ ነች ወይስ አማላጅ አይደለችም ታዲያ በመጽሐፍ ቅዱሱ መሰረት? እንግዲህ እኮ አሁንም ይሄ ነው ጥያቄው እኮ ስላላገኘሁት ይሄ ነው ልልህ አልችልም። አሁን ለእኔንም ልትረዳኝ ይገባል። ሁሉንም ኦርቶዶክስ አማኝ እዚህ ውስጥ አስገብተህ ብትጠይቀው የክርስቶስን ምልጃ ብትጠይቀው ሊነግርህ ይችላል። እሺ አንድ ቅዱስ ትቀጥላለህ። እሺ ሌላ ኦርቶዶክሳዊ የሆነ በቃ ፒውር በማርያም አማላጅነት አላፍርም ብሎ አማላጅነቷን በአደባባይ መሰክራለሁ ብሎ የሚል የማያፍር ኦርቶዶክሳዊ ይግባና እስኪ አንድ ጥያቄ ልጠይቀው። ማራናታ ቆይ ቅዱስ እሺ፣ ማራናታ ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ ቤተክርስቲያን። አይ ከታች እማቅህ ማራናታ ኦርቶዶክሳዊ መሆንህን ነበረ እና ድንገት ሌላ ሰው ከሆነ ብዬ ነው። እሺ ማራናታ፣ ይህን ጥያቄ ለአንተ ልጠይቅህ እንደ ኦርቶዶክስ እምነት ተከታይነትህ የጌታ እናት ማርያም ለአንተ አማላጅ ነች አይደለችም? ቤተክርስቲያን በምታስተምረው በትክክል አማላጅ ናት። እሷ አንተና እኔ ራሱ ማማለድ እችላለሁ። እሷ አንተና እኔ ራሴም ማለት ነው። ተጨመረ ደግሞ ሰው ራሱ ለሰው መለመን ይችላል። ምልጃ ማለት መለመን ስለሆነ ምልጃ ለክርስቶስ ኢየሱስ ነው የማይሆነው እንጂ ለሰው ምልጃ ለምን ነው የማይሆነው? እናታችን ቅድስት ድንግል ማርያም አማላጅ ናት። ዛሬም ነገም አማላጅ ናት። ይሄ የምንክደው ነገር አይደለም።
ቅዱስ አትሳሳት። ከአባቶች ተማር ጀምረ ማራናታ እንደዚህ መለሰ። ቅዱስ አሁን አንተ አይደለችምም ብለህ አላልክም። ነች ብለህ ካልክ መረጃ እንደምንጠይቅ ስለቸገረህ እንትን አልክ። ማራናታ ደግሞ ያው ማርያም አማላጅ ነች አለ። ምን ትለዋለህ? እሺ እንግዲህ በፖላይት በሆነ መንገድ ማራናታ ጠይቀው። ማራናታ እና አንተ አውሩ ትልሽ እስኪ በማርያም ጉዳይ ላይ ቤተክርስቲያናችሁ ምን እንደምታስተምር። ማራናታ ማውራት ትችላለህ ከቅዱስ ጋር። እሺ ወንድሜ፣ እዚህ ጋር ያለምንም መጋጨት፣ ያለምንም መጣላት፣ ያለምንም መቃረን፣ ምክንያቱም በክርስቶስ ፍቅር ነው የሚያምርብን። እንግዲህ እዚህ ጋር ልጠይቀው የሚችለው በህይወተ ስጋ ያለ ሰው ነው ሊማልድ የሚችለው ማለት አሁን በቁም ያለ ሰው አሁን እንኳን ድንግል ማርያም ሰውም ይማልዳል ብለናል። ይሄ ማለት በህይወተ ስጋ ያለ ሰው ምናልባት ሊለምን ይችላል እኮ። እንግዲህ ጳውሎስም ተናግሯል መሰለኝ ከአንድ ቤተክርስቲያን ወደ አንዱ ሲሄድ በመንፈስ ከእናንተ ጋር ነኝ ሲል በህይወት እያለ ነው አይደል ያን ነገር የነገራቸው፣ እያስተማረ እያለ ነው ይመስለኛልና መጽሐፍ ቅዱስ ላይ እንደዛ ይላልና ሰው በህይወት እያለ ነው እንጂ ሊማልድ ሊለምን የሚችለው ከሄደ በኋላ ወይም ነፍሱ ከስጋው ከተለየች በኋላ እንዴት ነው ያን ምልጃ ሊያካሂድ የሚችለው? ማራናታዬ ቅዱስ አሁን እዚህ ቦታ ማውራት ተገቢ አልነበረም፣ ግን እሺ ስለጠየቀኝ እንጠይቀ ሰው በህይወት ማርያም በህይወት የነበረችው ጊዜ አማላጅ ነበረች። ይህን ታምናለህ? መጽሐፍ ቅዱስ አይልም በህይወት ያለች ድንግል ማርያም ትማልድ ነበረ። እሺ ቅዱሳኖች አንተ ለአንተ አማላጅ ኢየሱስ ብቻ ነው ወይስ ሌላ ቅዱሳኖች አሉ? ኢየሱስ ክርስቶስ ማልዶናል ብዬ ነው ማምነው። ኢየሱስ ክርስቶስ ማልዶናል። ከኢየሱስ ክርስቶስ ውጪ አማላጅ የለም ብለህ ነው የምታምነው አንተ? እኔ የራሴ መረዳት የደረስኩበት እንግዲህ ከዚህ በኋላ ደርሼ ከዚህ በኋላ ገብቶኝ እንግዲህ በዛ ለመላለስ የምችለው አሁን በዚህ ሰዓት ላይ የማምነው እኔ የሰው ልጆች ሁሉ ምልጃ በክርስቶስ ኢየሱስ በመስቀል ስራ ልመናም ምልጃም ተጨርሶልናል፣ አልቆልናል። ኦልሬዲ የዳን ሰዎች ነን። የዳነ ሰው ደግሞ የሚያደርገው ነገር አለ። ምን ፍሬ ማፍራት አለበት እንደሚል መጽሐፍ እኔ እውነተኛ ወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በግንዱ ላይ ያለ ቅርንጫፍ ደግሞ ፍሬ ሊያፈራ ይገባዋል ይላል። ያ ቅርንጫፍ ፍሬ የምናፈራው ምንድን ነው? ከመንፈስ ቅዱስ የሆነ ፍሬ ነው። ከመንፈስ ቅዱስ የሆነ ፍሬ ነው እኛ ቅርንጫፍ የምናፈራው። ይሄ መልካም ነገር ማድረግ ነው፣ የዳነ ሰው የሚያደርገው ፍሬ ነው። ስለዚህ ምልጃ ስትል አሁን እዚህ ጋር የሰው ልጅ አሁን ምልጃ ልመና ሊያስፈልገው የሚችለው በምን አይነት መንገድ ነው? ምንድን ነው የሚለምንልን? የዳን ሰዎች አይደለንም ወይ ብልህ ምን አይነት መልስ መልስልኛለህ ውዱ ወንድሜ? ግን እኛ በክርስቶስ ኢየሱስ አምነን የዳነ ልጆች ነን፣ የኢየሱስ ክርስቶስ ልጆች ነን። ግን ድነታችን መጠፋት ይችላል፣ ድነታችን ሊያጣ እንችላለን። ይሄ ማለት ጸንተን ቅርንጫፍ ሆነን በቅርንጫፉ እንደዛ ካልቀጠልን መቆረጥ እንችላለን። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ብታነበው ይሄንን ቃል ያስረዳል። ስለዚህ እኛ ክርስቲያኖች የኢየሱስ ክርስቶስ ግንድ ነው፣ እኛ ደግሞ ቅርንጫፍ ነን። ቅርንጫፍ ሆነን ፍሬ ካላፈራን መልካም ስራ ከሌለን እንቆረጣለን። ድካማችን ውስጥ ወደ ጌታችን ወደ ኢየሱስ ክርስቶስ ለመና ያስፈልገናል፣ ጸሎት ያስፈልገናል። ስለዚህ እኮ አንተ ነህ ቀጥታ ወደ እሱ የምትቀርበው እኮ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው የሚለው እኮ ለዛ እኮ ነው ወንድሜ። አንተ እኮ በኃጢአት ስትወድቅ ይኸው እንግዲህ ቅርንጫፍ ነህ አይደል? ፍሬ ታፈራለህ አይደለ? በኃጢአት በበደል ስትወድቅ እኮ ኢየሱስ ክርስቶስ ደም ትኩስ ስለሆነ ዕለት ዕለት በኃጢአት በንስሐ ትመላለሳለህ። ደሙ ትኩስ ስለሆነ አንተ ነህ ወደዛ ደም የምትቀርበው እንጂ ሌላም አማላጅ ወደ ኢየሱስ ክርስቶስ ደም ሊያቀርብ የሚችለው ፐርሰን ማን ነው ብዬ ነው የምጠይቀው። እኔ ደግሞ ወደ ደግሞ አይደለም። እኔ አሁን በጸሎታቸው በለመናቸው እኛ ወደ ኢየሱስ ክርስቶስ እንቀርባለን ነው እናሳባውን ጸሎትና በቅዱሳን ልመና። ለምሳሌ የኢዮብ መጽሐፍ ምዕራፍ 47 ቁጥር 7 ስታወጣ መጽሐፍ ቅዱስ ካለክ ለጊዜው እንትን አላልኩም። በቃል ከያዝኩ ትንሽ በለኝና በዛ ላይ ማብራሪያ መስጠት እንችላለን፣ ጊዜም ለመቆጠብ ለነሱ። በቃል ልሳሳታለሁ። ዳን ያለ ካንተ መጽሐፍ ቅዱስ ምንድን ነው የሚለው? ቆይ እስቲ ቃሉን አንብቦ ዳኒ ሲጀምር 47 ምዕራፍ የለውም። ያው ተሳስተህ ነው። 42 ምዕራፍ ነው ያለው፣ 47 አይደለም።
42 ትክክል 42 ቁጥር ትክክል ይቀርታል። ባሪያ ኢዮብ ስለእናንተ ይለምንላችሁ ብሎ ያላቸውን ቃል ነው የፈለከው ማራ ነው። አዎ እዛ ላይ እያለ ነው ከሞተ በኋላ ነው። ቆይ አንተ እኮ አሁን ከና ሰው አንዴ ከዳነ ለምን አያስፈልግም፣ ለሰው ምልጃ አያስፈልግም እያልክ አይደለ? ቅዱስ ማን ነው የሚለምንልን? እሺ ወንድሜ ግን እንደ ሐሳብክ እንደዛ ነው አይደለ? እንረዳ መጀመሪያ። አንተ መጀመሪያ እኮ አንድ ሰው ሐሳብክ ልረዳ መጀመሪያ። ለዳኔ ሰው አማላጅ አያስፈልግም እያልክ ነው አይደለ? የኢየሱስ ክርስቶስ ደም ከንቱ ለምን እናደርገዋለን? እሺ ደም ሐሳብክ እንደዛ ነው አይደለ? ቅዱስ ሐሳብክ እንደዛ ነው አይደለ? አንተና እኔ በአማላጅ በምን ልንጣላ አይገባንም። መጀመሪያ ላይ በኢየሱስ ክርስቶስ የመስቀል ስራና በደሙ እንግባባ። ከዛ በኋላ ወደ ቅዱሳን እኮ መሄድ እንችላለን። እሱ ላይ አይደል? እሱ ላይ እኮ አንተም ታምናለህ፣ እኔም እኮ አምናለሁ። እኔ እኮ አሁን ከኤርሚያስ በኃጢአታችን በበደል ስንወድቅ ቅዱሳን ወደ ክርስቶስ አማልደው ከኃጢአታችን ያነጹናል ነው። ወደ ክርስቶስ ያቀርቡናል፣ እነሱ ወደ ክርስቶስ ያቀርቡናል፣ እኛ ደግሞ ከክርስቶስ ምሕረት እናገኛለን ነው ሐሳቡ። ኦኬ እንደዛ አይደለም የሚለው መጽሐፍ ቅዱስ። ስለዚህ እንደዚህ ነው የምትሉት ማለት ነው። ቆይ ማራናታ ያለው አሁን ማራናታ የኦርቶዶክስ እምነት ተከታይ ነው። ቅዱስ የኦርቶዶክስ እምነት ተከታይ ነህ። በወደቀ ዓለም ውስጥ ስለምኖሩ በኃጢአት በተለያየ ድካም በምንገኝበት ሰዓት ላይ የጌታችን እናት ማርያምን ጥያቄ አድርጌ ጠየኳችሁ ማለት ነው። ወይ ሌሎችም ቅዱሳን የሞቱ ቅዱሳን በአጸደ ነፍስ ያሉ ስለኛ በሰለሰራኑ በደና ኃጢአት ጸሎትና ልመና አድርገው ምሕረትን ያስገኙልናል ነው አይደል? ማራናታ እያልክ ያለው። አዎ ክርስቶስ ይለምኑናል፣ ይጸልዩናል ነው ወደ ክርስቶስ ማለት ነው። ማርያም አሁን በዚህን ሰዓት በዚህን ጊዜ ወደፊትም ከዚህ በኋላ ከዚህ በፊትም አሁንም ወደፊትም አሁን በዚህ ሰዓት ለአንተ ጸሎትና ልመና ታደርግልኛለች ነው እያልክ ያለው። አዎ ትለምነኛለች። አዎ ትክክል ነው። ቅዱስ ደግሞ አሁን የጌታ እናት ማርያም ከዚህ በፊትም ለአንተ አሁንም እና ወደፊትም ደግሞ በኃጢአት በምደክም ሰዓት ላይ ጸሎትና ልመና አድርጋ ከእግዚአብሔር ጋር ታስታርቀኛለች ብለህ ታምናለህ? ቅዱስ የጌታ እናት ማርያም ከዚህ በፊት በኃጢአት በደከምክበት ማርያም ለምና አሁንም ደግሞ በአሁን ባለህበትም ብትወድቅ ለምና ወደፊትም ብትወድቅ ለምና ታማልደኛለች ታስታርቀኛለች ብለህ ታምናለህ? እንግዲህ እኔ እስከ መጽሐፍ ቅዱስ እስከደረስኩበት ድረስ መጽሐፍ ቅዱስ ላይ እንደዛ የሚል ነገር የለም፣ አላገኘውም። ስለዚህ ትለምንልኛለች ብለህ ታምናለህ ወይስ አታምንም? ገና ይሄ የምጠይቀው ጥያቄ ነው። እኔ የራሱ ጥያቄ ነው። ባይዘወይ ምሕረት እዚህ ጋር ማራናታ በጣም የሚመልሰው ደስ ይለኛል። አንተ መልስ። ማራናታማ ብላክ ኤንድ ዋይት እኮ መለሰልን። ማራናታ ብላክ ኤንድ ዋይት ምን አለ? ከዚህ በፊትም ለወደኩት ማርያም ለምናልኛለች እያለ ነው። አሁንም በወድቅ ማርያም ትለምንልኛለች፣ ትጸልይልኛለች። ለወደፊትም በወድቅ ማርያም ልመናና ጸሎት አድርጋ ታማልደኛለች እያለ ነው። የእሱ በጣም እንዴት በምን መረጃ አቅርብ ብለን በኋላ እንለዋለን። እሱ ማለት ነው ለዚህ ተናገረው። አንተ ግን ከዚህ በፊት ለወደከው ማርያም ማልዳልሃለች፣ በኃጢአት ለወደከው ዛሬስ በኃጢአት ወድቅ ማልድልሃለች፣ ጸሎት ልመና ታደርግልሃለች በሰማያት። ወደፊትስ እንደዚህ ታደርግልኛለች ብለህ ታምናለህ? ቅዱስ ልክ ማራናታ እንደመልሰው መልስልኝ። እኔ እንደዛ ለምኜ አላውቅም። መለምንስ አላስብክም ለወደፊት? እንግዲህ አንዳንዴ ስታነብ የሆነ ነገር ላይ ስትደርስ ከህብረት ጋር አትሄድም። ወደፊትስ አትለምናትም ማርያምን በኃጢአት በምትወድቅበት ሰዓት ላይ? እንዴ ኢየሱስ ክርስቶስን ደም ከንቱ ለምን አደርገዋለሁ? ይሄ እኮ ተናገሩነቱ ምንም ነገር የለውም እኮ። መለስክልኝ። ቆንጆ በጨዋ ቋንቋ ቆንጆ አድርገን የመለስክልኝ፣ በጣም ደስ በሚል ቋንቋ። ምን እያለ ነው ወንድማችን ቅዱስ? ድንግል ማርያም ስለ ሰው ልጆች ኃጢአት እዚህ ጋር እኔም ለማራናታም መልስ እንዲሆነው ነው። እሰጣለሁ። ከዛ ወንድምነት ዳንዬ ቤቱን ይመራዋል። በጨዋ ቋንቋ ደስ በሚል ቋንቋ ምን አለን ቅዱስ? በደንብ ተረድቼዋለሁ። እኔ በኃጢአትና በበደል በወድቅ ብደክም ብገኝ በእንደዚህ አይነት ነገር ውስጥ ብገኝ ማርያምን ሂጄ ለምኝልኝ እያላትም ይሄንን ብዬ ብህል የክርስቶስ እንደማራከስ ነው ብሎ አለ። ናይስ ወንደርፉል የሆነ መልስ ነው የመለስከው። ስለዚህ ኦርቶዶክሳዊ ወንድም ነው ቅዱስ።
ምን አለ? በኃጢአት በወድቅ የክርስቶስ ደም እያለልኝ የፈሰሰ የክርስቶስ ደም እያለልኝ እኔ ምን ይሁንልኝ ብዬ ነው ሄጄ ማርያምን ለምኝልኝ ብዬ ምላት እያለ ነው። አለልኝ አለው የክርስቶስ ደም እያለ ነው። ስለዚህ አንተ በጨዋ ቋንቋ በቃ በግልጽ እንደው ቃሉን ቀጥታ ትበለው እንጂ በማርያም ምልጃ አታምንም ማለት ነው። ማራናታ ደግሞ ያምናል አረ እንደዛ አይደል? ወንድምነት የተረዳው ከሁለቱ የጠየኳቸው ጥያቄ መልስ ዳንዬ? እሱን ነው የተረዳሁት ወንድምነት። በቃ ስለዚህ ወንድምነት ቤቱ ምራው እኔ ጨርሻለሁ። ጥያቄን አስቻለሁ። አንተ እንደፈለክ ጠይቃቸው፣ ከፈለክ ይቀጥሉ። ተናገር እውነቱን። አንዴ እዚህ ጋር ሳይወጣ አንዲት ፖይንት ብቻ ልጠይቀው። እሺ ኦርቶዶክስ ተዋህዶ አማኝ እሺ ድኗል አልዳነም ብለህ ነው ያንተ እይታና ያንተ የምታምነው? ኦርቶዶክስ ተዋህዶ አማኙ እንዳለ ሁሉም የምታየው የዳነ ሰው ነው ያልዳነ ሰው ነው እንዳለ ድኗል ነው አልዳነም ብለህ ነው የራስ ድምዳሜ ላይ የደረስከው በአንተ እይታ አሁን ላይ ባለህ መረዳት? የዳኑ ጥቂቶች አሉ። ቅሬታ ትውልድ እግዚአብሔር ስላለው በዛው በኦርቶዶክስ ቤተክርስቲያን ውስጥ ሆነው በእግዚአብሔር ልጅ ላይ ባላቸው እምነት የዳኑ ነጣላቸውን ያላወለቁ ማህተማቸውን ያልፈቱ ግን በልባቸው ንጉሱን ክርስቶስን ያነገሱ በእሱ የቤዛነት ስራ የታመኑ በእውነተኛ የመጽሐፍ ቅዱስ አስተምሮት የሚያምኑ ቅሬታ ትውልድ እግዚአብሔር አለው። ሙሉ በሙሉ አልዳኑም ብዬ አልልም። ግን ስለዚህ ዳኑ አሉ ማለት ነው። በቃ ስለዚህ አልዳኑም ብለን ልንደፍር ልንናገር አንችልም ማለት ነው። ወይት እንዴ ለምን እኔ ጠቅላላ ብዬ አላልኩም እኮ። አየህ ቅሬታ የሆነ ትውልድ አለው አልኩ እኮ። ቅሬታ የሆነ ትውልድ አለው። ያ ቅሬታ የሆነው ትውልድ ኤርሚያስ በጥናት የደረስኩበት አይደለም፣ ሌሎችም በጥናት የደረሱበት አይደለም። በዚህ ጉዳይ ላይ ያጠና ሰው ስለሌለ ማለት ነው። ያጠና ሰው ካለ ባውቀው ደስ ይለኛል። ግን በግምት የቤተክርስቲያኒቱ አገልጋይ እንደመሆኔ መጠን ድሮም እዛ በነበርኩበት ሰዓት ላይ ከወጣሁም በኋላ ቅሬታ የሆነ ትውልድ አለው እግዚአብሔር። የዳኑ በክርስቶስ ኢየሱስ አምነው የዳኑ እዛው የተቀመጡ ሰዎች አሉ። አምነው የዳኑ ማለት ነው። ኢቨን አንዳንዱ ስርዓት እንኳን ራሱ እዛው እንኳን ተቀምጠው የማይቀበሉ ማለት ነው። እዛው ተቀምጠው የማያደርጉ ማለት ነው። ለስዕል የማይሰግዱ ግን የዳኑ ማለት ነው። እዛው ኦርቶዶክስ ቤተክርስቲያን ውስጥ አሉ። ኦኬ እንደነኛ ሰዎች ስላሉ ጥንቃቄ አድርጌ ሙሉ በሙሉ አልዳኑም ብያለንም። እንደነኛ አይነትም ሰዎች ስላሉ ማለት ነው። በጥናት ባይደገፍም ግን እንዳንድ ትናንትና የቤተክርስቲያኒቱ አገልጋይ እንደነበረ አሁን እንኳን ብትወጣም ጴንጤ ብትሆንም ባለህ መረዳት መሰረት ምን ትላለህ ብለህ ካልከኝ የኦርቶዶክስ ተዋህዶ ቤተክርስቲያን ህዝብ 90% አልዳንም። 10% ለነዛ ቅሬታዎች ትቼ ማለት ነው። ቅሬታ ስላለ ለነዛ ቅሬታዎች ትቼ እንጂ 90% አልዳንም። አልዳኑ ምንም አይከብድም ማለት ከከበደ ስጠይቀኝ እኔ በመረጃ በተደገፈ መረጃ እነግርሃለሁ። የራሳቸውን ድምፅ እያሰማው መጽሐፍቶቻቸውን እያነበብን ማለት ነው። አንተ የደረስክበት መረዳት ምናልባት እንግዲህ የሰው ልጅ የማይንድ ሴቱ ውስን ነው አይደለ ኤርሚዬ? ብዙዎቻችን የምርም እንግዲህ አሁን አንተ ፕሮቴስታንቱ ሙሉ ድኗል በአንተ እይታ? ጴንጤ ወይም ደግሞ ፕሮቴስታንት የምንለው በተለምዶ ሙሉ ድኗል ወይ በአንተ እይታ? እንግዲህ ድነናል ብለው ነው እነሱ የሚያምኑት። እንግዲህ ኦርቶዶክሱን 90% አልዳኑም ካልኩ ፕሮቴስታንቱ ዓለምስ እንዴት ነው አንተ በአንተ እይታ? ችን ብቻ እስቲ ጥሩ። የኦርቶዶክሱ ተመለሰልህ? ግን ወደኛ ወደ ወንጌላውያኑ ከመምጣት በፊት ተመለሰልህ? ያ የመለስኩልህ አጥጋቢ መሳለ ይሄ ያንተ የደረስክበት መረዳት ስለሆነ እቀበልሃለሁ፣ እቀበልሃለሁ። አንተ የደረስክበት መረዳት ስለሆነ ያ ቴንክ ዩ። በእኛም በወንጌላውያን አማኞች ውስጥ ሙሉ በሙሉ 100% በሙሉ ቸርች የመጣ ሰው ሁሉ ድኗል ብዬ እኔ አላምንም። እኔም ብቻ አይደለም ሁላችንም አናምንም። ቆይ ልብ በል አናምንም። ለምን ቸርች የመጣ ሁሉ የገባ ሁሉ እኛ ጋር መጥቶ የተቀላቀለ ሁሉ ድኗል ብዬ አይደለም። ድኗል የዳኑ ሰዎች የሚያሳዩት የህይወት ለውጥ አለ፣ የሚኖሩት የህይወት ስርዓት አለ፣ የሚመላለሱበት ማለት ነው። እና ያ ሁሉ ጭምር ይታያል ማለት ነው። ኦኬ የሚኖሩበት የህይወት ስርዓት የዳነ ሰው የሚያሳየው የህይወት ለውጥ አለ። የህይወት ለውጥ ማለት የህይወት ምልልስ አለ። እና እሱን ሁሉ ጭምር የእምነታቸውን ፍሬ እያየን በእግዚአብሔር ልጅ ላይ ባላቸው እምነት ወደኋላ ወደፊት ሳይሉ ወጣ ገባ ሳይሉ ጸንተው በእግዚአብሔር ልጅ ላይ ያላቸውን እምነት ጠብቀው የሚኖሩ በወንጌላውያን አማኞች ውስጥ ደግሞ እኔ በራሴ አሁንም በራሴ ግምት ስገምትልህ 90% በወንጌላውያን አማኞች ውስጥ የዳነ ነው። 10% ግን ያልዳነ በጣም የተሰገሰገ በጣም ብዙ አለ። እኛው ጋር ማለት ነው። እኛው ጋር እንግዲህ እኔ የወንጌል ሰባኪ ስለሆንኩኝ ፕሮቴስታንት ነኝ።
እኛው ጋር ቸርች የመጣ ሁሉ በሙሉ ድኗል ብዬ አይደለም። 10% ሊሆን የሚችለው ያልዳነ በጣም ብዙ አለ። ዝም ብሎ ቸርች የሚመላለስ ወጣ ገባ ብሎ የሚል ማለት ነው። 90% የሚሆነው ግን የዳነ ህዝብ ነው የወንጌላውያኑ ጋር የመጣው ማለት ነው። ረጅም ዘመን ከማገልገልም ከማየትም አይነት አኳያ ማለት ነው። አሁን አንድ ሰው መጥቶ አንተ ፕሮቴስታንት እምነት ተከታይ ነህ አንተ አልዳንክም ብሎ ቢላይ መብቱ ነው፣ እሱ ይችላል። ዳንኤል አልዳነ ብሎ ቢል መብቱ ነው፣ ይችላል። ግን መዳናችንን እኛ አንደኛ እየተናገር ነው፣ ሁለተኛ ነው በመዳናችን ጸንተን በእግዚአብሔር ልጅ ላይ ባለን በአብ በወልድ መንፈስ ቅዱስ የምናምን መሰረታዊ የሆነ የክርስትናን አስተምሮት የመጽሐፍ ቅዱስን እውነት የምንቀበል ህይወታችን በጽናና በቅድስና በጽድቅ ህይወት ምን ለመምራት እግዚአብሔር በሰጠን ጸጋ የምንተጋ ብንደክም እንኳን ከቤቱ አንርቅም ማለት ከእግሮቹ ስር ከጌታ ከኢየሱስ ክርስቶስ ማለት ነው አንርቅም፣ ከህብረት አንጎድልም፣ በፍጹም ወዲያ ወዲህ አንልም ማለት ነው። ስለዚህ 90% የሚሆነው የወንጌላውያን አማኝ ቸርች ውስጥ የመጣው የዳነ ነው። 10% ግን ያልሆኑ የተቀላቀሉ አሉ። ኦርቶዶክሳውያን ግን 90% የሆነው ያልዳነ ህዝብ ነው። 10% የሚሆነው ግን በእኔ ግምት ነው ብዬ የምልህ የዳኑ ቅሬታዎች ሰዎች ግን አሉ እንጂ ሙሉ በሙሉ ኦርቶዶክስ አልዳነችም ብዬ አይደለም። ሙሉ በሙሉም ደግሞ ድነዋል። ምናልባት ግን አልዳኑም ልትል ሙሉ ለሙሉ ድምዳሜ ደረስክበት አንዳንድ መረዳት እንዳለኝ ምናልባት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው እነዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ክርስቶስን ያውቁታል፣ እንግዲህ በክርስቶስ ያመኑ ናቸው። ምናልባት በስርዓት ባካሄድ ችግር ሊሆን ይችላል እንጂ ክርስቶስን አያውቁትም ብለህ በድፍረት የመናገር እንትኑ ምናልባት ይኖርህ ይሆን? ምናልባት ክርስቶስን አያውቁትም 90% አልዳኑም ብዬ የምላቸው የኦርቶዶክሳውያን አማኞች አዎ ክርስቶስን አያውቁትም። ከማን ችግር? ከራሳቸው ከቤተክርስቲያኒቱም ችግር አንድ፣ ሁለተኛ ከግለሰቦችም ችግር ማለት ነው። ከግለሰቦቹ ችግር እንዴት ብለህ ካልከኝ መንፈሳዊ ነገርን ለማወቅ ወይ መጽሐፍ ቅዱስን አንስተው አያነቡም ወይ ደግሞ ወደ ቤተክርስቲያንም ሄደው አስተምሩም ብለውም አይጠይቋቸውም። ሁለተኛ የቤተክርስቲያኒቱ ችግር ብዬ ካልኩኝ መጽሐፍ ቅዱስን ገልጣ ቤተክርስቲያኒቱ አታስተምርም። አንደኛ አታስተምርም፣ ሁለተኛ መጽሐፍ ቅዱስን የእግዚአብሔርን ቃል ብሉይና አዲስ ኪዳንን ህዝቧ እንዲያነብ አታስተምርም፣ ማነው አትመክርም፣ አታበረታታም። ኤርሚዬ ግን ድፍረት አይሆንብኝና አንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለህ ይህ እውነት ገብቶህ ግን እዛው ቤተክርስቲያኗ ውስጥ ነህ ይሄን እውነት ይዘህ ግን ያንን እንደዚህ ጠፉ ብለህ የምታምነውን ይሄን ክርስቶስን አላወቁትም የሚሉትን እንትኖችን እዛው ቤተክርስቲያን ውስጥ ነህ ይሄን በዚህ ሙግት ክርስቶስን ማሳወቅ ትችል አልነበረም ወይ? ክርስቶስን እንዲያውቁ እውነትም አንተ የገባህን እውነት እንዲያውቁ ወይም ደግሞ በተሳሳተ አካሄድ እንኳን የሄዱ ቢኖሩም እንኳን ይህ አካሄድ ትክክል አይደለም ብለህ እዛው ሆነህ እንኳን እንደዚህ አይነት አካሄድ የሚሄዱትን እዛው ሆነህ በመገሰጽ ክርስቶስን እንዲያውቁ አጥብቀህ ራስህንም እስከ ሰይፍ መስጠት የምትችልበት እድል አልነበረህም ወይ ኤርሚዬ? በቅንነት ልክ ነው። ቴንኪው። እሺ እኔ የገባኝን እውነት እዛ ሆኜ ይሄ እውነት አልገባኝም ነበር። ኦኬ እንዳይገባኝ ያደረገው ነገር ምንድነው? አንደኛ ቤተክርስቲያኒቱ ከምንም በላይ መጽሐፍ ቅዱስን አታስተምርም። ያው እስካሁን ሰዓት ድረስ ያሉ የትልልቅ አባቶች ሊቃውንት የተባሉትን ብፁዓን ሊቃነ ጳጳሳት የቤተክርስቲያኒቱ የስብከተ ወንጌል ኃላፊ የሆኑት ብፁዕ አቡነ ማርቆስን ሁሉ ጭምር በዋቢነት ላቀርብልህ እችላለሁ። እዚህ ቪዲዮ ከፍተን ልናሰማ እንችላለን። በቤተክርስቲያኒቱ መድረክ ላይ የመጽሐፍ ቅዱስ ትምህርት አይሰጥም። መጽሐፍ ቅዱስንም ህዝቡ እንዲያነብ አይበረታታም። ወንጌል አይሰበክም። ራሳቸው ናቸው ያሉት። ወንጌል ካለመሰበኩ የተነሳ በድቅድቅ ጨለማ ውስጥ ነው ያለኑ ነው ብለው ያሉት። ስለዚህ እኔ እዛ ሆኜ እንደ አንድ ዲያቆን የተማርኩት የዜማ ትምህርት አለ፣ ቅዳሴ አለ፣ ሰዓታት አለ፣ ውዳሴ ማርያም ዘሩን እና ደግሞ ትርጓሜውን ዘሩን እንደዚሁም ደግሞ ዜማውን ሁሉ ጭምር እና መሰል የሆኑትን መልክዓ መልኮችን አንድ ዲያቆን ሊያውቀው የሚገባ በገጠር ያለ ሰው ተምሬያለሁ ማለት ነው። ስለዚህ መጽሐፍ ቅዱስን ግን ዲያቆን እንደመሆነ መጠን በምቀድስበት ሰዓት ላይ ከመልእክታት ከቅዱስ ጳውሎስ መልእክታት ወይ ከዮሐንስ መልእክታት ይደርሰናል ማለት ነው። ካህኑ ከሐዋርያት ሥራ እና ከወንጌል እንደሚያነብ ማለት ነው። ያንን አነበብኩ ማለት ግን መጽሐፍ ቅዱስን አውቅ ነበር ብዬ ግን አልልህም፣ እውነቱን ስነግርህ ማለት ነው። እኔ እዚህ ጋር ደግሞ አንተ እንግዲህ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ፕሮቴስታንቱ ዓለም ስትመጣ ፕሮቴስታንቱ ዓለም እንግዲህ እንደምናውቀው በአፈ ታሪክም በታሪክም ስናውቀው ከካቶሊክ ፕሮቴስት እንዳደረጉ ይታወቃል አይደል? ልክ ነው። ያኔ ኦርቶዶክስ አልነበረችም ወይ? ካቶሊክ ጋር ኦርቶዶክስን በራሷን ችላ ግሪክ ኦርቶዶክስ እንደሚባለው ራሷን ችላ ትሄድ ትመራ የነበረ አልነበረችም ወይ? ያኔ ማርቲን ሉተር ከካቶሊክ አልነበረም ወይ የወጣው? እነዛን ሶላዎቹን ይዞ ሲወጣ አንተ ወደ ፕሮቴስታንት የመጣህበት እውነት ከኦርቶዶክስ አልነበረም አይደል? ማርቲን ሉተር ያኔ ኦርቶዶክስን አሁን
ማለት ያኔ አሁን እንዴት ነው ካቶሊኮች ላይ ብዙ ጥያቄ የማይፈጥርብህ? እንግዲህ ማርቲን ሉተር ከዛ ሲወጣ ፕሮቴስት አድርጎ ከካቶሊክ ነው አይደል የወጣው? ጥያቄ ግን ግልጽ አይደለም። ማርቲን ሉተር የወጣው ከኦርቶዶክስ ነው። ማርቲን ሉተር የወጣው ከካቶሊክ ነው። እኔ የወጣው ከካቶሊክ ነው። ከኦርቶዶክስ አልወጣም አይደል? አንተ የወጣው ከኦርቶዶክስ ነው። ማርቲን ሉተር ደግሞ ከካቶሊክ ነው የወጣው። ያኔ ኦርቶዶክስን አልነበረም እሱ። እንግዲህ አሁን ካቶሊክ ብዙ ጊዜ አትተችም፣ ብዙ ጥያቄ አይፈጥርባችሁም ወይ? ማርቲን ሉተርስ ካቶሊክ አልነበረም ወይ? ማነው የማይተች? እኛ ካቶሊክ ሕጸጽ አልባ የሆነች እውነተኛ ቤተክርስቲያኖች ብለን እኛ አልመሰከርንም። ስህተቷንማ አንደኛ ሉተርን በነበረበት ዘመን ገልጦ ገላልጦ በዓለም አደባባይ ላይ አስጥቶባታል። ከዚህም የተነሳ ኃይለኛ ሪፎርሜሽን ተሃድሶ በአውሮፓ ነቅንቆ አገራትን ሁሉ ጭምር ሳይቀር ወደ ወንጌል እውነት ያመጣ ሪፎርሜሽን ስራ ተሰርቷል ማለት ነው። እኛ የካቶሊክ ቤተክርስቲያን ጤነኛ ነች ብለን አላልንም። ማለት ጤናማ የሆነ ነገር አላት፣ ጤናማ ያልሆነ ነገርም ደግሞ አላት። ኦርቶዶክስም እኮ ጤና ቢስ ነች እኮ አላልንም። ጤናማ የሆነ ትምህርትም አላት። የኢትዮጵያ ኦርቶዶክስ ጤናማም ያልሆነ ትምህርት አላት። ግን ጤናማ የሆነውን ትምህርት የኢትዮጵያ ኦርቶዶክስ እኔ የወጣሁባትን ስለሷ ነው የምነግርህ። እኔ ከኦርቶዶክስ ስለወጣሁኝ ካቶሊክ ላይ ብዙ ጥናት አልሰራሁም። ካቶሊክ ላይ ብዙ ጥናት የሰሩ እንደ ሉተር አይነቶች ያሉት አሁንም ደግሞ አብዛኛው የካቶሊክ ቤተክርስቲያን እንደምታውቀው ውጭ የነጮቹ እምነት ስለሆነ አብዛኛው በጣሊያን ስለሆነ መነሻው አውሮፓ እና በተለያዩ ዓለማት ላይ ትልቅ ምንመን ያላት ስለሆነች በተለያዩ ዓለማት ላይ ተሃድሶ ልክ በእሷ ቤተክርስቲያን እንደዚሁ አለ እየተነሳ ያለው። እኔ ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደመውጣቴ መጠን እንደ ኦርቶዶክስ አገልጋይነቴ እንደሆንኩት መጠን ብጠይቀኝ ቅድም የነገርኩህን ነው የምነግርህ። የኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ኢየሱስ ክርስቶስን ያውቀዋል ማነው አያውቀውም ተብሎ ሊባል አይችልም አልከኝ። እኔ ያውቀዋል አያውቀውም ብሎ የሚለውን ነገር እውነት ለመናገር ኢየሱስ ክርስቶስን ማወቅ ብሎ የሚለው በመጽሐፍ ቅዱስ አስተምሮት መሰረት በዮሐንስ 17 ቁጥር 3 መሰረት ከሆነ የምጠይቀኝ፣ አዎ የኢትዮጵያ ኦርቶዶክስ ክርስቲያን ምዕመናን 90% የሚሆነው ኢየሱስ ክርስቶስን አያውቀውም በዮሐንስ 17:3 መሰረት ካልከኝ ማለት ነው። ወንድምነት ከቻልክ ትልቁ ላይ ስላለ ሞባይል ላይ መክፈት ከቻልክ ትልቁ ላይ አድርግልኝ። ምንድነው ዮሐንስ 17:3 ማለት ነው። ልብ በል በዮሐንስ 17:3 መሰረት ከሆነ ኦርቶዶክሳውያን ኢየሱስን ያውቁታል ብለህ የምትለኝ ከሆነ አያውቁትም እልሃለሁ። በዚህ ቃል መሰረት ከሆነ ማለት ነው። እዚህ ጋር አሁን እንዲህ ወንጌልን በፍቅር እያወራን የእግዚአብሔር ቃል በፍቅር ነው የሚሰበከው። እንግዲህ እንዳልነው እስቲ ሜሎስም ዳኒም ባሉበት ሁላችሁም እዚህ ባለንበት እንግዲህ ሜሎስም ይታወቃል ኦርቶዶክስ እንደነበር ምናልባትም አሁን የደረሰበት መረዳት መምህር ነበር። የቅድስት ሥላሴ መንፈሳዊ ሜሎስን በደንብ አውቀዋለሁ። እንትኖቹን አያቸዋለሁ። ነቃፊም ኦርቶዶክስ አይደለሁም፣ ጴንጤ ጠል ኦርቶዶክስም አይደለሁም። በእኔ እንትን መረዳትና እችን ልጨርስልና ከፈለክ ሜላን ታወራዋለህ። ዮሐንስ 17:3 አቅለመው ወንድምነት ከቻልክ የሚቀልም ከሆነ የሆነ ከለር ስጠው። በቃ በዚህ ቃል መሰረት ከሆነ የኢትዮጵያ ኦርቶዶክስ ታሪክሳን ኢየሱስ ክርስቶስን ያውቁታል አያውቁትም ብሎ የሚለው በዚህ ቃል መሰረት ከሆነ የጠየከኝ፣ በዚህ ቃል መሰረት ከሆነ 90% የኢትዮጵያ ኦርቶዶክስ ክርስቲያን ሕዝብ አያውቀውም። በዚህ ቃል መሰረት ከሆነ የምጠይቀኝ፣ ኦኬ ኢየሱስ ክርስቶስን ማወቅ ማለት ምን ማለት ነው? አንድ ሰው ኢየሱስ ክርስቶስን አውቄዋለሁ ብሎ ካለ የሆነ ነገር አለው ማለት ነው። ያ ያለው ነገር ምንድነው? የዘላለም ድህነትና የዘላለም ሕይወት ማለት ነው። በዚህ ይኸው መጽሐፉ የሚለው ነው እውነተኛ አምላክ ብቻ የሆንህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድናት ይላል? የዘላለም ሕይወት ናት። ኢየሱስ ክርስቶስን ማወቅ ምንድን ነው ማለት ነው? የዘላለም ሕይወት ብቸኛው መንገድ ነው። በቃ ይሄንን ኦርቶዶክሳውያኑ አያውቁትም። በዚህ ቃል መሰረት ከሆነ 90% የሚሆነው የኦርቶዶክስ ሕዝብ ይሄንን በዚህ መሰረት ከሆነ ኢየሱስ ክርስቶስን አያውቁትም። ለምን ቆይ ልጨርስልን። ለምን ብለህ ካልከኝ እናውቀዋለን ብለው የሚሉት እኮ አራት አይና ሊቃውንት የተባሉት እና አባ ገብረ ኪዳን ሁሉ ጭምር ሳይቀር ቅድም ወንድምነት ቪዲዮ ከፍትል ድምፅ ይከፍትል ቪዲዮ እንዳሰማን አራት አይና ማለት እንግዲህ መጋቤ ምሉይ፣ መጋቤ አዲስ፣ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት የአራቱ ጉባኤያት መምህር ጉባኤ ዘርግተው ትውልድን እያነጹ በዛ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እንዲያድጉ ትልልቅ መምህራን ትልልቅ ሊቃውንትን ሁሉ ጭምር ያፈሩ አራት አይነት ተባሉ። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን ናቸው። ይህንን ያሉት ምንድን ያሉት? ብንሞት እንኳን የሚጠብቀን ሲኦል ነው ብሎ ያሉት እሳቸው ናቸው። አሁን እሳቸው ኢየሱስ ክርስቶስን አያውቁትም።
ያውቁታል። የሚያውቁት ግን በምንድን ነው? በዮሐንስ 17:3 መሰረት ማለት ነው። እኛ አባት ማለት ነው። ይኸውልህ እኛ አባት ስንሞት የሚጠብቀን ሲኦል ነው አሉት። ስለዚህ ለምንድነው ሲኦል የሚጠብቃቸው? ኢየሱስ ክርስቶስን ስለማያውቁት። ቢያውቁት ኖሮ በዮሐንስ 17 ወንድም ነህ ክፈተው፣ አንዴ ክፈተው። ቴንክ አሰማ። እሳቸው እንደዚህ ካሉ ምእመኑ ምንድን ነው ብሎ የሚለው ድምፁን ከፍ አድርገው ትንሽ ድምፁ ርቋል። ወንድምነት ድምፁ ትንሽ ራቅ ብሏል። ጨምርበት። ኤርፎን ያውጣ። ኤርፎን ሁለት ነገር ይገርመኛል። ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን ራሷ አደራዋን እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደ ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸግር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን፣ እግዚአብሔር ይማረን። እኛ አባት ጥሩ ምሳሌ ናቸው። አሁን ቅድም እኔ ለተናገርኩት የእኛ አባት ብቻ አይደለም የሌሎችንም አባቶች ላመጣልህ እችላለሁ። በዚህ በዮሐንስ 17:3 ቃል መሰረት እኚህ አባት አራት አይና የተባሉት ሊቀ ሊቃውንት የተባሉት ጉባኤ ዘርግተው ህዝብ የሚያስተምሩ ትውልድ የሚያስተምሩ ጉባኤ ላይ ዘርግተው ህዝብን የሚመግቡ ሰው ሲሞቱ እንኳን የት እንደሚገቡ መጨረሻቸውን አውቀውታል። የት ነው የሚገቡት? ሲኦል ነው የሚገቡት። ሲኦል ነው የሚጠብቀን ነው ያሉት። ባይዘው የኦርቶዶክስ ቤተክርስቲያን ህዝብ ሲሞት የሚጠብቃቸው ሲኦል ነው። ለምን? የዘላለምን መዳን የሚያገኙበትን ወንጌል አዳፍነው ቁጭ አድርገውታል። ህዝቡም ለማንበብ ፈቃደኛ አይደለም። መምህራኑም ራሱ እንኳን ለማስተማር ፈቃደኛ አይደሉም። ለከዚህ የተነሳ ነው መምህራኑ ጋር እኮ እስካሁን ድረስ እየተቀጣቀጡ ነው። ወንጌል አንሰብክም፣ ወንጌል ስበኩ፣ ድቅድቅ ጨለማ ውስጥ ነው ያለኑ። ሚካኤል ድጓ አያውቅም። ጾመ ድጓና ድጓ ተምረህ አዚመህ ቅዳሴ ቀድሰህ መቋሚያ ወዝውዘህ መንግስተ ሰማያት አትገባም ብለው ያሉት እኮ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ የሆኑት ብፁዕ አቡነ ማርቆስ ናቸው። ስለዚህ እኚህ ሰው ምንድን ነው ያሉት? ከዚህ በፊት አሁን ቪዲዮ የተከፈተው ሰው ሊቀ ሊቃውንት አባ ገብረ ኪዳን ማለት ነው እመቤቴን ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆን ብለው አሉ። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን አሉ። ዋናው ኦርቶዶክስ መሆን ነው። መጽደቁንም አለመጽደቁንም ተዉት፣ እሱን አናቀውም ነው ያው በውስጥ ወይራ አናቀውም ነው። ብንጸድቅም ባንጸድቅም እመቤቴን እንኳን ኦርቶዶክስ ሆንን አሉ። እኔ የምለው የማያጸድቃቸውን ሃይማኖት እመቤቴን ወላዲቴን እያሉ እየተማሉ እየተገዘቱ የማያጸድቃቸውን ሃይማኖት ተቋም ውስጥ ዶሮ በጫጩቶቿ ምንድነው ታቀፋ እንደምትቀመጥ ታቅፎ መቀመጥ። በዚህ ቅዱስ ቤተክርስቲያን ታቀፉ፣ በክንፎቿ ጥላ ውስጥ ሁኑ፣ ጽዮንን ክበቧት፣ በመካከሏ ምደሩ ምናምን ነገር እያሉ የሚሰብኩት ቆይ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን ብሎ የሚሉ አባት መጨረሻቸው ሲሞቱ ሲኦል እንደሚጠብቃቸው የተናገሩት። ስለዚህ ይሄ የተቆረጠ ቪዲዮ ነው አይደለ? የተቆረጠ ታዲያ እንዴ? ታዲያ እኛ ሙሉ እናሰማለን? እንደዚህ ሙሉንማ እናሰማም። እናንተ ሀሳቡ እንደዛ አይደለም። እነሱ ስናገሩ ነበርክ አንተ እዛ በሚሰበክ ሰዓት ላይ ነበርክ? እሳቸው የሰበኩት ስብከት ላይ ነበርክ? ሙሉ ቪዲዮ አሰማን እስቲ። ይሄ እንደዚህ አናሰማም። እናንተ ሙሉ እኔ ልናገር ማራናታ እዚህ ጋር ኤርሚ ልናገር የፈለገው አለ እና ደግሞ እዚህ ጋር ማራናታ ማወቅ ያለበት ነገር እሳቸው ምን የሚናገሩ ልጨርስና ልስጣችሁ። ከወንድምነት ጋር ትቀጥላላችሁ። እኔ ጋር ልጆች ቅዳሜ ስለሆነ ልጆች ስላሉ ማለት ነው። ኦኬ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆኑን ብለው ያሉ አባት ሲሞቱ የት ነው የሚገቡት? ሲኦል። ይሄው ራሳቸው ናቸው የተናገሩት። ለምረው ሲኦል የሚገቡት። ድምፅ ቀንሱ። ኤፍራት ድምፅ ቮሊዩም። ኦኬ ቴንክ ዩ። ለምደው እንደዚህ ብለው ያሉት ኢየሱስ ክርስቶስን ስለማያውቁት አባ ገብረ ኪዳን እንዴ ኤርሚያስ ሊቀ ሊቃውንት ናቸው እኮ ብለህ ብትለኝ አውቃለሁ ሊቀ ሊቃውንት መሆናቸውን እና እንዴት አያውቁትም? እንዴት አያውቁትም? ይሄው ዮሐንስ ወንጌላዊ የሚናገረው ወንድምነት ያመጣውን ቃል ይሄው። ኢየሱስ ክርስቶስን ማወቅ ለካ የዘላለም ሕይወት ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ማለት ነው። አንድ ሰው ኢየሱስ ክርስቶስን አውቃለሁ ብሎ ካለኝ
የሚያውቀው መጽሐፍ ቅዱስ ሊያሳውቀው በወደደው መጠን ነው የሚያውቀው ወይስ በተለምዶ ሰው ስለሚናገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ሲባል ወልድ ማለት የሥላሴ ሶስተኛው አካል ሆኖ ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር የተጸንሶ የተወለደ ብሎ ማለት ብቻ ነው ወይስ ይሄንን ሁሉ ጨምሮ አውቆ በስሙ በማመን የሚገኘውን የኃጢአት ይቅርታን ጭምር እንዳገኘ የሚያምን ሰው ነው የሚጸድቀው የሚድነው ብሎ የሚለውን ስንል ዮሐንስ እሱን ማወቅ የዘላለም ሕይወት ነው ይላል። ጌታን ማወቅ ኦርቶዶክሳውያን ጌታን እናውቃለን ብለው ይላሉ። አባ ገብረ ኪዳንም አሁን ኢየሱስ ክርስቶስን ያውቁታሉ ብለህ ብትል ሊስቁብህ ይችላሉ። እንዴ አውቀዋለሁ ነው የሚሉት። እንዴት ነው የማላውቀው? አያውቁትም ብለህ ብትላቸው እኔ ራሴ አግኝቻለሁ እርሱ አያውቁትም ብዬ ብላቸው እንዴ አንተ አሙሃል እንዴ አውቀዋለሁ ነው የሚሉት። ኦኬ አለማወቃቸውን ምንድን ነው የሚያሳየው? ኢየሱስ ክርስቶስን አውቀው ሲሞቱ የት እንደሚገቡ ግን የሚያውቁት ሲኦል ነው። ይሄ ማወቅ አይባልም። ኢየሱስ ክርስቶስን አውቃለሁ ብለህ ከዛስ ስሞት ግን ሲኦል ነው የሚጠብቀኝ ብለህ ምትል ከሆነ ኢየሱስ ክርስቶስን አላወቀውም። እና ይሄ ነው የምለው። ወንድም ነዳንዬ የምትለው ካለ ጨምርና እነ ቅዱስ ለማራናታ እንቀበላቸዋለን። እሺ ወንድምነት በቃ ይሄው ነው። እኔ ቅዱስ የገባህ ነገር አለ። በዚህ እውነት ቀጥል። ጥሩ ነው። ግን ያው ትከሻህን አስፋ የምትሄድበት መንገድ ቀላል ነው ብለህ አታስብ። ኢየሱስ ሲነሳ ሁሉ ይመቸዋል፣ ሁሉ ይስማማዋል ማለት አይደለም። ዱላም ሊኖር ይችላልና ትከሻህን አስፋ። ኢየሱስን በሚጠራ ትውልድ መካከል ዱላ ይበዛልና ትከሻህን አስፋ ነው ያለ። ትክክል ነህ ዳኒ። አሁን ሁላችንም ቅዱስ እኔ አንዴ አንተን የምጠይቀው ጥያቄ ያለና ልጠይቅ። ደስ ይለኛል። ማለት ጠይቅ። እነሱ ጊዜያቸውን ካልወሰድንባቸው ጠይቅ። ዳኒ ልጠይቀው ከፈቀዳችሁልኝ እኔን ጠይቅ፣ ችግር የለም። እሺ ጠይቀው። አንድ ጥያቄ እንፍቀድልህ። እሺ ለአንተ አሁን አማላጅ ማን ነው? ለማን? ለአንተ። ለኔ በዚህ ሰዓት ላይ አማላጅ ማን ነው? አማላጅ በዚህ ሰዓት ላይ ያስፈልገኛል ብዬ አላስብም። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ማልዷል። ከራሱ ጋር ከአባቱ ጋር ከባህሪው ከመንፈስ ቅዱስ ጋር ማልዶናል፣ አስታርቆናል። የእርቅን ስራ ፈጽሞ ሰርቷል። ቅዱስ እሺ፣ ኢየሱስ ክርስቶስ አማላጅ ነው ወይስ አማላጅ አይደለም? ቅዱስ ኢየሱስ ክርስቶስ ማልዶናል። አይደለም፣ እኔ ያልኩት አማላጅ ነው ወይስ አይደለም? ኢየሱስ ክርስቶስ አሁን አይማልድም ብዬ ነው ማምነው። ምክንያቱም ኢየሱስ ክርስቶስ ማልዶናል፣ በአብ ቀኝ ተቀምጧል። አሁን አማላጅ አይደለም፣ ስራ ፈጽሟል። አሁን አማላጅ አይባልም አይደለ? አሁን ወደ ማን ነው የሚማልደው? ኦኬ ጨረስ። እዚህ ኢየሱስ ክርስቶስ አሁን አማላጅ አይደለም ማለት ቅዱስ ኢየሱስ ክርስቶስ አሁን አንተ አይማልድልም ማለት አሁን ኢየሱስ ክርስቶስ ወደ ማን ነው የሚማልደው? ኤርሚ ኖ ወደ ማን አይደለም። ይማልድልሃል አይማልድልህም? ኢየሱስ ክርስቶስ ማልዶልኛል እኮ ደሙ ነው። አሁን ደሙ ኖ አሁን ይማልድልሃል አይማልድልህም? ደሙ ነው የሚማልደው። አሁን ኢየሱስ ክርስቶስ እኔ ምኑ ነው የሚማልደው? ቆይ ወዳጄ ምኑ ነው የሚማልደው አይደለም የጠየኩ፣ ወይስ ማልዶልህ ነበር ወይ ብዬ የኃላፊ ጊዜ አይደለም የጠየኩ። ይማልድልሃል እሱ ብዬ አሁን ይማልዳል ብዬ አላምንም። አታምነው? የራሴ መረዳት መጽሐፍ ቅዱስ የደረስኩበት አሁን ሮሜንም ቅዱስ አሁን ይማልዳል ብለህ አታምንም? እሺ ማርያም አሁን ትማልድልኛለች ብለህ ታምናለህ ወይስ አታምንም? እንዴ ኤርሚ የቅድም መለስኩልህ እኮ። ኖ አልመለስክልኝም። ድገሞ ከመለስክም በአጭሩ አድርገህ ማርያም አሁን ትማልድልሃለች ወይስ አትማልድልህም? መጀመሪያ ኢየሱስ ክርስቶስ ምልጃ ላይ አንተና እኔ እንግባ። ኖ ማርያም ትማልድልሃለች አትማልድልህም? ንገረኝ። ልክ የኢየሱስን አጭር አድርገህ እንደነገርከን ንገረን። ማርያም ትማልድልሃለች ወይስ አትማልድልህም? አሁን ኤርሚ አሁን ኢየሱስ ክርስቶስ ለአንተ ይማልዳል አይማልድም? ኖ አልጠየኩም። የጠየኩህ ብቻ መልስ። ስትመልስልኝ መጀመሪያ የጠየኩህ መልስ። እንድንጣላ አልፈልግም። ቆይ ልብ በል ኤርሚ፣ እኔ መጣላት አልፈልግም። እንድንጣላ አልፈልግም። ስለዚህ ቅዱስ በጨዋ ቋንቋ ቅድም ስጠይቅህ የማርያምን ስጠይቅህ አራውንድ ዘቡሽ ጉሮሮህ ላይ ሲተናነቀ ስላየው አላስጨንቀህም ብዬ ነው። አሁን ግን በደንብ ፈትኜ እጠይቅሃለሁ። ኢየሱስ ክርስቶስ አሁን እንደማይማለድልህ በቃ
ምንም ምንድነው ግራ ቀኝ ሳትል ምንም ሳታንዛዛው አዎ አይማልድልኝም አሁን አልክ። ማልዶልኛል እንጂ አያማልድልኝም ብለህ አልክ። ማልዶ የምልጃን ስራ ፈጽሞ ሂዷል እንጂ አሁን አይማልድልኝም አልክ። ማርያም አሁን ትማልድልሃለች አትማልድልህም? ልክ የኢየሱስን አጭር አድርገህ እንደለመልስከው መልስልኝ። አሁን እኔ በኢየሱስ ክርስቶስ ምልጃ ኮምፔር አላረጋትም። እሷ ብራዘር አሁን እኔ ኮምፔር አድርግ አላልኩም። ኢየሱስ ክርስቶስ አሁን ኢየሱስ ክርስቶስ አይማልድልኝም ብለህ እንዳልክ አሁን ማርያም ትማልድልሃለች ወይስ አትማልድልህም? ወደ ማንም ይሁን እኔ ወደ ማንም አሁን ወደ ማንም ትለምንል ወደ ማንም ትለምንልህ አለ። ኖ እኔ አሁን ሚዩት እንዳደረግ አልፈልግም። ብራዘር አጀንዳ መክፈቻ ምንም ርዕስ መፍጠር አልፈልግም። እኔ የኢየሱስ ክርስቶስ ምልጃ ላይ መጀመሪያ እንግባ። እኩላት በቃ እኔ አሁን ሚዩት ያደረኩ እኔ ሚዩት እንዳደረግ አልፈልግም ነው ያልኩ። ኦኬ ሶሪ ቅዱስ። ልክ በቀድሞ ጨዋነት እንቀጥል። ኢየሱስ ክርስቶስ ይማልድልሃል ወይ ብለህ ስትባል እንዴ አሁን አይማልድልኝ ማለት ምንም ደቂቃ እንኳን ትንፋሽ እንኳን አልወሰድክም። ውሃ ሳትጠጣ እንደው ትንሽ ሰከንዶች እንኳን ሳታስብበት ነው አይማልድልኝም ማለት ጥሩ ነው። ማርያምስ አሁን ትማልድልሃለች ወይስ አትማልድልህም ነው? በዚሁ ትንፋሽ ቀጥታ ንገረኝ። ቴንኪው ቀጥታ መልስልኝ። ማርያምስ ትማልድልሃለች ወይስ አትማልድልህም? አሁን ልክ የጌታን እንደነገርከን የእሷንም እንደዚህ አጭር አድርገህ ንገረና ከነ ምክንያቱ ጭምር በኋላ ታብራራዋለህ። ንገረን። ማርያም አሁን ትማልድልሃለች ወይስ አትማልድልህም? የኢየሱስን አጭር አድርገህ እንደመለስክልህ ማለት ነው። ይኸው ማይኩን ክፈተው። ቴንኪው ቅዱሴ ማይኩን ክፈተው። ልኬልሃለሁ። ማይኩን ክፈተው። ከፍቼዋለሁ። ኤርሚ መጀመሪያ እስኪ ስለ ክርስቶስ ኢየሱስ ምልጃ ንገረኝ። ይሄን መልስልኝ እና ከዛ የፈለግከውን እንድትናገር እሰጥሃለሁ። እኔ ኤርሚ የፈለግከውን ምንም ሳያዝብህ ቅድም እንደምታወራ የድንግል ማርያም ቅድም ተናግሬያለሁ እኮ እንደ አዲስ አልተናገርክም። አራውንድ ዘቡሽ ስለ ዞርክ ነው እኔ የገባሁትኝ። ቅድም ተናነቀህ አይ በቃ ምናምን ነገር ብለናል። የኢየሱስ ክርስቶስ ላይ ግን አሁን ማራናታ ሲጠይቀ ኢየሱስ ክርስቶስ ይማልድልሃል አይማልድልህ ብሎ ሲለ አላሰብክበትም ማለት ላስብበትም አላልክም። ወዲያውኑ ስትሬት አዌይ ነው ቀጥታ አይማልድልህም። ለምንድነው ድጋሚ ሚዩት እንዳደረገ ለምን እንደምደረብብኝ አጭር አድርገህ መልስልኝ። ማርያም አሁን ትማልድልሃለች አትማልድልህም? አሁን ሪሰንት አሁን በዚህ ሰዓት ላይ ኢየሱስ አይማልድልኝም ብለህ እንዳልክ ማርያምስ ትማልድልሃለች ወይስ አትማልድልህም? አሁን ቀላልና ግልጽ መጽሐፍ አልደረስክበትም። ልብ በሉ በቃ ጨርሻለሁ። ለወንድምነት ነው የኢየሱስ ክርስቶስ ምልጃ ላይ ግን ደርሼበታለሁ። ቆይ ብራዘር የኢየሱስ ክርስቶስ ምልጃ ላይ እናውራ። ቅዱስ ቆይ ፕሊዝ ቅዱሴ ቆይ እንቀጥላለን። እሺ ጋይስ ወንድምነት ሰምተሃል አለ ዳንዬ እኔ እኮ ነገርኩህ እኮ ለአጀንዳ ለዚህ አይደለም ኤርሚ መሆን ያለበት። ቅዱስ እሰጥሃለሁ ፕሊዝ ስለ ኢየሱስ ክርስቶስ ምልጃ እናውራ ፕሊዝ ኤርሚ እንጂ ይሄ ነገር ኧረ ፕሊዝ እኮ እያልኩ እየለመንኩ ነው። እኔ እያወራሁ ነው። እሰጥሃለሁ ታወራለህ። ኦኬ ዚስ ኢዝ ኦርቶዶክስ ብዬ የምላችሁ ለዚህ ነው ወገኖቼ። ኦኬ ምን አለን ወንድማችን ቅዱስ ጠይቄው ኢየሱስ ክርስቶስ ይማልድልሃል ወይ ተብሎ ሲጠይቅ በማራናታ አይ አሁን ነው አይማልድልኝም ማልዶልኛል እንጂ አሁን አይማልድልኝም ማለት ማርያምስ ትማልድልሃለች ብዬ እኔ ደግሞ ተቀብዬ ጠይቁት። አሁን ትማልድልሃለች ወይ ብዬ ጠይቁት። ሶሪ አማርኛ አልደረስኩበትም አለ። እሺ ቅድም ግን ምን አልከኝ ቅዱስ? መጽሐፍ ቅዱስን ሳነብ የማርያምን ማማለድ ከመጽሐፍ ቅዱስ ውስጥ አላገኘሁትም ብለኝ ነበር አይደል ቅድም? ኦፍኮርስ ብያለሁ። ታዲያ አልደረስኩበትም እንዴት ትለኛለህ? መጽሐፍ ቅዱስን ያህል እውነት አንብበህ በቃ ነገረህ እኮ መጽሐፍ ቅዱስ ላይ ፈልገህ ካጣ መጽሐፍ ቅዱስ ላይ አንብበህ ካላገኘ ማርያም አታማልድም ማለት ነው። ታዲያ ለምን አልደረስኩበትም ትለኛለህ? ደርሰህበት የለ ወይ? ሊፈተሽ ሊበረበር የሚገባውን ዋናውን መዛኙን ሚዛኑን መጽሐፍ ቅዱስን አንብበህ ማርያም ታማልዳለች ብሎ የሚል ነቁጣ የምታክል እንደው አይደለም ቃል በቃል የተጻፈ አይደለም በድንግዝግዝ እንኳን ይናገራል የሚባል ጥቅስ የለም። ታዲያ አልደረስኩበትም ይላል። የት ነው የምደርስበት? ገና ቁርአን በመንፈስ ከእናንተ ጋር ነኝ ሲል ምን ማለት ነው? ቆይ ቅዱስ ጥያቄ አሁንም ጠይቃለሁ። አልደረስኩበትም ብላ ያልከው መጽሐፍ ቅዱስን ከማንበብ የበለጠ ምን ልደርስበት ትችላለህ? መጽሐፍ ቅዱስን ስታነብ ማርያም ታማልዳለች ብሎ የሚለው ጨርሼ አላነበብኩም፣ አልደረስኩም። የራሴ መረዳት ላይ እስካሁን በገባኝ ልክ ባለኝ መጠን ቆይ በራስ መረዳት የኢየሱስ ክርስቶስን አማላጅ አለመሆኑን ደርሰህበት ነው አይደል ያወቀው? መጽሐፍ ቅዱስ ላይ አይቼው ቆይ አድመጣኝ ብራዘር።
የኢየሱስ ክርስቶስን አማላጅ አለመሆን ደርሰህበት ነው አይደል? አያማልድም አሁን ያልከው ኢየሱስ ክርስቶስ። አዎ እኔ ስለ እናንተ የምለምን አይደለሁም ይላል። እኔ ጠየቅኩን፣ ስማኝ፣ እኔ ጠየቅኩን መልስ የኔንም ቃሉንም ጥቅስ አትንገረኝ። ኢየሱስ ክርስቶስ አሁን አማላጅ አለመሆኑን ደርሰህበት ነው አይደል? አማላጅ አይደለም ብለህ ያልከው እኔ መርምሩ እውነቱን ወቁ ስለሚል ያለው ነገር ደርሰህበት ነው አይደል ወይ ነው እኮ ብዬ የምልህ ባጭር ንፋስ። ኦኬ የደረስክበት መጽሐፍ ቅዱስን ሙሉ በሙሉ ስላነበብከው ነው አይደል? ሙሉ ለሙሉ አላልኩም። ታዲያ ሙሉ በሙሉ ሳታነብ ስለ ኢየሱስ ክርስቶስ አማላጅ አለመሆኑን ከደረስክበት የማርያምን ግን ኢየሱስ ክርስቶስ ቆይ አድምጠኝ ፕሊዝ። አማላጅ አለመሆኑን አልካድኩም፣ ግን ማልዶናል ነው ኢየሱስ ክርስቶስ እኮ ነው ኤርሚዬ፣ እዚህ ጋር እንዳነሳሳት ኢየሱስ ክርስቶስ አማላጅ አይደለም። አሁን ይማልዳልና አማላጅ አይደለም። አሁን ይማልዳል እኮ ተጠየቀው። አሁን ይማልዳል ነው የጠየቅን አሁን ወደ ማን እንጂ አማላጅማ መሆኑን እኮ ከመጀመሪያው እንደማለደልኝ አምናለሁ አልክ። አሁንስ ይማልድልሃል ወይ ብዬ አልኩ። አሁን እኮ ኤርሚ አሁን ብዙዎቻችን ስለ ድንግል ለምን የጠየቁን አትመልስልኝም? አሁን ኢየሱስ ይማልድልሃል በሰማያት ሆኖ በሰማያቱ ነው። አዎ ወደ ማንም ይለምልልን ራሱ መለኮት ወደ ማንም ይሁን ግን ይማልድልሃል ወይ? ደሙ ነው የሚማልደው እንጂ ኢየሱስ ክርስቶስ አሁን ወደ አይማልድም፣ አይለምንም አይደል? ኦሬዲ በአብቀኝ ተቀመጠ። ቆይ ማርያምስ በሰማያት ሆና ትለምንልሃለች? አሁን በሰማያት ሆና ትለምናለች። መጽሐፍ ቅዱስ ላይ አላየውም፣ አልደረስኩም። ስለዚህ ትማልድልሃለች ወይስ አትማልድልህም? ግልጽ መልስ እኮ ነው። ለምንድን ነው እኮ ትለምንልሃለች ወይስ አትለምንልህም? እንዲህ ነው የሚተናነቃቸው። ይታያችሁ የኦርቶዶክስ ትምህርት ማለት አሁን ቅዱስ ላይ የሚታየው አይነት ማለት ነው። የኢየሱስ ላይ ሲሆን አያማልደኝም አያድነኝም ብሎ ለማለት አያስቡበትም። የኢየሱስ ክርስቶስ በደስታ ልቀበል በእግዚአብሔር ቅዱስ ፕሊዝ የማርያምን ግን ሲሆን ጉሮሯቸው ላይ እንጨት እንደተሰካ ይተናነቃቸዋል ማለት ነው። ስለ ኢየሱስ ክርስቶስ ምልጃ ንገረኝ። ኦርቶዶክስ ኢየሱስ ክርስቶስ አሁን በሰማያት ይማልዳል ብላ ትላለች። አንተ ታምናለህ ይሄንን? ማን? ኦርቶዶክስ በሰማያት አሁን ኢየሱስ ይማልዳል ብላ ትላለች። ይሄን ታምናለህ አንተ? አታምንም? እስኪ ማለት የትኛው እንትን ላይ ነው ያገኘኸው? ኖ የትኛውም ይሁን እኔ በመረጃ በቃሌ የምነግርህን በመረጃ አሳያለሁ። መረጃ አትጠይቀኝ። አሁን መልስልኝና ከዛ አሳየኝ ብለህ ስትለኝ ነው ማሳየህ። አሁን የጠየኩህን መልስልኝ። እኔ ጋር መረጃ ታውቃለህ። ቤቱ እዚህ ተናገሩ፣ እውነቱን ነው ቤቱ። ያለ መረጃ የምናወራው ነገር የለም። ሳልሰማና ሳላይ እንዴት ነው ማምነው? እኔ እየነገርኩህ ነው እንድትሰማ እየነገርኩህ ነው። ይሄን እየነገርኩህ ነው። አሁንም ቆይ አድመጠኝ። ይሄ የምጠይቀህን ጥያቄ በጽሁፍ አሳያለሁ፣ በመረጃ ማለት ነው፣ በመጽሐፍ ካሜራውን ከፍታለሁ፣ ትልቁ ላይ ሆኜ ገጽ ገልጣለሁ፣ ግዕዝ ከአማርኛ አሳያለሁ። ግን ኦርቶዶክስ እንደዛ መለን ኦርቶዶክስ አሁን ኢየሱስ በሰማያት ሆኖ አሁን ይለምናል ብላ ትላለች። ይሄን ታምናለህ አንተ? አዎ ታምናለህ? ማርያም ልጅ አዎ። እስቲ ያሳየኝና እስቲ ኤርሚዬ ኖ አላሳየም። ታምናለህ ወይስ አታምንም? እንዳሳየህ እንግዲህ ሳያዩ የሚያምኑ ብፁዓን ናቸው የሚለውን እንግዲህ አሁን እሱ ስለ ክርስቶስ ነው። እኔ ስለ ቤተክርስቲያን ትምህርት ነው የጠየኩህ። እሱ ስለ ክርስቶስ ነው። ሳያዩ የሚያምኑ ብሎ የሚለው ስለ እናንተ አሳየኝ። ሳልሰማ እሺ አሳይቼ ልጠይቅህ። መረጃዬን አሳይቼ ልጠይቅህ። አቤት አትልም። ከየትኛው መጽሐፍ ላይ ነው? ከቤተ ክርስቲያኒቱ መጽሐፍቶች፣ በቤተክርስቲያኒቱ ተቀባይነት ያላቸው መጽሐፍቶች። ማን ጻፈው? ያን መጽሐፍ በሰው እጅ የተጻፈ ነው። ሰዎች ይሳሳታሉ። አሁን እኮ ይኸውልህ ድርሳናትንም ቤተክርስቲያኒቱ ብዬ ስልህ እኔ ቤተክርስቲያንና ግለሰብን ለይቼ ያውቃለሁ። ኦኬ፣ በግለሰብ የተጻፈ ከሆነ የግለሰብ እልሃለሁ። ቤተክርስቲያኒቱ ብዬ ስልህ ግን ሰዎች ሊሳሳታችሁ ይችላሉ ብላ ትበለኝ። አስጨርሰኝ። ቤተክርስቲያን በቤተክርስቲያን ደረጃ የተጻፈና በግለሰብ ደረጃ የተጻፈን መጽሐፍ የማቅ ሰው ነኝ። ዝም ብዬ ደናቁርት አይደለሁም ብራዘር። ቤተክርስቲያን ውስጥ ያሉ መጽሐፍት በማን ተጻፉ ብራዘር? እሱን አይደለም የጠየቅኩህ። አሁን የጠየቅኩህን ጥያቄ ቀጥታ መልስልኝ። ኢየሱስ ክርስቶስ አሁን በሰማያት ሆኖ ያማልዳል ብላ ትላለች ቤተክርስቲያኒቱ። ታምናለህ ወይስ አታምንም ነው ያልኩህ። ካለች እንደዛ ጥያቄ ጠይቃለሁ። አላምንም። እንደዛ አታምንም አይደል? አትልም። ቤተክርስቲያኗ አትልም። አንዴም ሁለቴ አባቶች ሲያስተምሩ አትልም ብለኸኛል አይደል? እሺ ምን ይሻለናል ብለን አንልማ።
ዮሐንስ የጻፈው ነው ወይስ? ኧረ ቆይ ሚዩት አድርግ አትልም ብለሃል። በቃ ስቶፕ አትልም ብሏል ወንድማችን። ስለዚህ ወደ ቤተ መዛግብቴ እሄዳለሁ። ወደ መጽሐፍት ክምችት ኤፍራት ወደ መጽሐፍት ክምችት አትልም ብሏል። ልብ በሉ። እንዲህ አታስተምርም ብሏል ወንድማችን። ወደ መጽሐፍት ክምችቶቻችን እንሄድና መጅርጬ አወጣልሃለሁ ማለት ነው መረጃውን። ኦኬ ድርሳነ ሰንበት የሚባል መጽሐፍት ታውቃለህ? ሁሉም እውነት ናቸው ማለት እንችላለን እንደ ኤርሚ? ኖ ድርሳነ ሰንበት የሚባል ክርስቲያኖ መመሪያ ነው ብለን እናምናለን። ከመጽሐፍ ቅዱስ ውጪ አሁን መጽሐፍቶቼን አስቆጥሬ ስማቸውን ታውቃለህ ብዬ ልልህ ነው። ከዛ ግዕዝ ከአማርኛ ማን ጻፈው? መቼ ተጻፈ? በመቼ ዓመተ ምህረት ተጻፈ? እሱን እኔ መጽሐፉን ታውቃለህ ነው ያልኩ እንጂ የክርስቶስ ተቃዋሚዎች ይጻፉት አይጻፉ በምን እናውቃለን? የምን እንትን ምንድነው ሜዳው ገደለው። መጽሐፉን ታውቃለህ ነው ያልኩ። መቼ እንደተጻፈ አሳያለሁ፣ በማን እንደተጻፈ አሳያለሁ፣ ገጽና ምዕራፉን አሳያለሁ፣ የተጻፈውንም አሳያለሁ። እኔ መጽሐፉን ታውቃለህ ነው ያልኩ። ድርሳነ ሰንበት በሲባል ሰማለሁ ሲባል ትሰማለህ። የቤተክርስቲያኒቱ መጽሐፍት ነው አይደለም? ድርሳነ ሰንበት የቤተክርስቲያኒቱ መጽሐፍ ሲባል ነው የሰማው ወይስ አይደለም? እንግዲህ ከቤተክርስቲያን ሊሆን ይችላል፣ ግን ሁሉም ትክክል ናቸው ማለት አንችልም። የተጻፉት ውስጥ ያሉት የቤተክርስቲያን መጽሐፍ የሆነ ትክክል ያልሆነ አለ ማለት ነው። ቤተክርስቲያኒቱ በየዘመናት የተበረዙ በየዘመናት በማይሆን ቃላት የተጻፉ በሰው ስህተት ቃላቶች አሉ። ምክንያቱም መጽሐፍ ቅዱስ ፍጹም ነው ብለህ ታምናለህ አታምንም? እኔ አልጠየኩም። ድርሳነ ሰንበት መጽሐፍ ታምናለህ አታምንም? መጽሐፍ ቅዱስ በመንፈስ ቅዱስ የተጻፈ የተደረሰ ነው ብለህ ታምናለህ አታምንም? ኤርሚ የጠየኩህን ጥያቄ መልስልኝ። እኮ እኔም እየጠየቅኩህ ኤርሚ፣ አንተ ብቻ ጠያቂ አትሁን እንጂ ወዳጄ። የጠየኩህን ጥያቄ መልስልኝና የኔን ስጨርስ ከዛ ደግሞ አንተ ትቀጥላለህ ማለት ነው። የቤተክርስቲያኒቱ እኮ እዚሁ ለዚህ የተጠያየቀን እንሂድ እንጂ ለምንድን ነው ማለት? ከከበደ ተዋዋለሁ። ለምን ይከብደኛል ኤርሚ? ካልከበደህ ድርሳነ ሰንበት የሚባል መጽሐፍ ታውቀዋለህ አታውቀውም ነው ያልኩህ። በስም አውቀዋለሁ ግን አላነበብኩትም። እሺ የግለሰብ መጽሐፍ ነው ብለህ ነው በስም የምታውቀው ወይስ የቤተክርስቲያን መጽሐፍት መሆኑን የምታውቀው? የግለሰብ ሳይሆን የሆነ ሰንበዲ ሰው ጽፎ በቤተክርስቲያኗ ውስጥ ጽፎት ሊሆን ይችላል። ያ ሰው የሱ መጽሐፉ እንደዛ ነው የደረሰበት የእውቀት መረዳት ብቻ ነው የሚሆነው እንጂ በጉባኤ በህብረት የተጻፈ ላይሆን ይችላል። ተስማምተውበት ኦኬ ቴንክ ዩ። ሁለተኛ ጥያቄ ምንድን አሉ? አያችሁ ድርሳነ ሰንበት የሚባለው መጽሐፍ በግለሰብ ገብቶ ይሆናል ተስማምተውበት አይደለም። ቤተክርስቲያን ማነው ግለሰቡ ያስገባው እያለ ነው ወንድማችን። ሜቢ ምናልባት ነው ያልኩኝ። በግምት ነው እንደምትናገረው የማታውቀው መጽሐፍ በግምት አይደለም። በግምት ካልሆነ ድርሳነ ሰንበት የሚባል መጽሐፍ በግለሰብ ተጽፎ ሁላችንም የተሰጠንን የተቀበልን አራኩላ ታውራ እባክህ። እኔ አሁንም ሚዩት ላደርግ ነው ወይ ለምጠይቃት መልስም ከኔ ጋር እኩል በማውራት ግን እውቀት እንዳለ ትመስላለህ ማለት ነው። አታድርግ ሚዩት አድርግ። ኖ የስ እንዳትል ሚዩት አድርግ። ኦኬ ሚዩት አድርግ። ቴንክ ዩ። ምክንያቱም አላስወራ ብለህ ስላልከኝ ኖ የስ እንትን ብለው ከኔ እኩል ነው የምታወራው። እኔ ስጠይቅህ ለጠይቁ ጥያቄ መልስ አትሰጠኝም። ከሰጠኝ ግን ማይኩን ከፍተኸው ሚዩት ሳላደርግ ማለት ነው። ማይኩን ከፍተኸው ድርሳነ ሰንበት የቤተክርስቲያኒቱ መጽሐፍት መሆኑን ታምናለህ ወይ ብያልኩ። አዎ መጽሐፉ በግለሰብ ደረጃ ሳይሆን አይቀርም የገባው፣ ግን እርግጠኛ ሆን አላቅም አልክ። የቤተክርስቲያኒቱ መጽሐፍት ነው ማለት በግለሰብ የተጻፈ ነው ወይስ ቤተክርስቲያኒቱ የተጻፈ ነው ብዬ ጥያቄ ጠየቅኩ። እሺ እሱን አታውቀውም። እሺ መጽሐፈ ዚቆ መዝሙር የቤተክርስቲያኒቱ መጽሐፍት ነው ወይስ የግለሰብ መጽሐፍት ነው? ፈጠን አድርገው። ድርሳነ ማርያም መጽሐፍ የቤተክርስቲያኒቱ መጽሐፍት ነው ወይስ የግለሰብ መጽሐፍት ነው? ፈጠን ድርሳነ ማርያም እንግዲህ ቤተክርስቲያኗ መመሪያ አድርጋ ትቀበለዋለች። የቤተክርስቲያን ነው የግለሰብ መጽሐፍ ነው እንዴ? ይሄን ነገር መረጃ አራቱን መጽሐፍቶች ነው የማውጣው። ፈጠን ድርሳነ ማርያም መጽሐፍ የቤተክርስቲያኒቱ ነው ወይስ የግለሰብ መጽሐፍ ነው? ቤተክርስቲያኗ ተስማምታ አምናበት መመሪያ ያደረገችው መጽሐፍ ነው። ሁሉም ተቀብለውት ድርሳነ ሰንበትስ ተስማምታ ያስገባችው መጽሐፍ ነው ወይስ የግለሰብ መጽሐፍ ነው? ድርሳነ ሰንበት ቤተክርስቲያኗ እንግዲህ ካመነችበት በህብረት ካመነችበት እንግዲህ ድርሳነ ማርያምን ተስማምታበት ነው ብለህ ካልከኝ ድርሳነ ሰንበትን ተስማምታበት
ወዳጅ ባነበው በገልጸው ነው እኔ እየጠየኩህ መጽሐፍቶቹን እኮ ይዤ ነው የማወራህ። እሺ ይሄንን ማታውቀው ከበራቸውን እኮ ነው ያየሁት ያለው ድርሳነ ሰንበትን አታውቅም። እኩል አታውራ ብያለሁ ብራዘር። እኔ ሳወራ እኩል አታውራ። እሺ ወዳጅ። አንተ ስታወራ ደግሞ እኔ ዝም ማለት አለብኝ፣ ህዝቡ እንዲሰማ ማለት ነው። የጨበራ አይነት ነገር አናርገው። ቅዱስ ቅድም ባወራበት ጨዋነት ብናወራ ደስ ይለኛል። እሺ መጽሐፈ ዚቆ መዝሙርን ታውቀዋለህ? መጽሐፈ ዚቆ መዝሙር በስም የቤተክርስቲያን መጽሐፍት ነው ወይስ የግለሰብ መጽሐፍት ነው? ኤርሚዬ እሱን አላውቅም። እሺ ላሳይህ። እሺ ኦኬ። አንዳንዴ እኮ እንትን ሆነ፣ ምንድን ነው የእምነት ቃል ክደት የመቀበል አይነት ነገር ሆነብን። እሺ ኤርሚ ግን እንዳው ምን አለበት አሁን በምንግባባበት መንገድ ብቻ ብንግባባ። እንደዚህ አይነት መጽሐፍቶችን አሁን ብዙዎቻችን ላናይ እንችላለን። መጽሐፍ ቅዱስ መቼ አንብበን ጨረስ ነው? ኤርሚ መጽሐፍ ቅዱስ ላይ ብናወራ ሞር ፎከስ ብናደርግ መልካም ነው። ሚዩት አድርገው ወይ ነው? እሺ እሺ ኤርሚ ጊዜያችንን እየተጠቀምን ሚዩት አድርገው ብያለሁ ብራዘር። ሚዩት አድርገው። እኔ በፍለጋ ነው። ሚዩት አድርግ። ሚዩት ብቻ ነው ማድረግ ያለብህ። ሚዩት አድርግ ማለት ነው። የጠፋሁት የእናንተን እንቶ ፈንቶ የሆነ ትምህርት እንዴት ድብልቅልቅ እንዳለ መነኝ መጽሐፍቶች ለማምጣት ብዬ ነው የጠፋሁት። እሺ ምረት ይደረግን። ደቂቃውን በጣም ቆየሁ አይደል? ሪፖርት ለማድረግ ወደኋላ ተደብቄ። ኦኬ ጋድ ሚዩት አድርግ። እዚህ ቤት መጥቶ በጣም መርፌ ተሰጥቶት ነው የሚሄደው ሰው ሁሉ ከሄደ ማለት ነው። ይሄ መጽሐፍ ታውቀዋለህ አታውቀውም? አፍጥ ነው መዝሙር ምንድን ነው? አንድምታው እስኪ ምንድን ነው? ታውቀዋለህ አታውቀውም ነው ያልኩህ። መጽሐፉ አላውቀውም። የማን መጽሐፍ እንደሆነ አታውቀውም? እንዴት አድርጌ ልወቀው? መጽሐፍ ቅዱስን መች በደንብ አየሁትና ገና መጽሐፍ አታውቀውም ማለት አላውቀውም። እዚህ ጋር አሳታሚው ማን ነው ይላል? ትንሣኤ ማተሚያ ድርጅት። የማን ነው ይሄ ትንሣኤ ማተሚያ ድርጅት? የማን ማተሚያ ቤት ነው? እንግዲህ አንዱ ባለሀብት ይሆናል አይደል? ባለ ሀብት አይደል? ቤተክርስቲያኒቱ ማተሚያ ቤት አላት የላትም? ይኖራታል። እንግዲህ በእነ ትዝታው ዘመን እንዳውም የሆነ ማተሚያ ቤት ምናምን የሚባል ነበር፣ መዝሙሮችን ሲያትሙላቸው ይኖሩ። ኦኬ። ስለዚህ የመዝሙር ማተሚያ ወዳጄ፣ መዝሙር ማተሚያ እና መጽሐፍት ማተሚያ የተለያየ ነው። ቤተክርስቲያኒቱ የመጽሐፍት ህትመት የምታትምበት ማተሚያ ቤት አላት የላትም ነው ያልኩህ። አላት። ስሙ ማን ይባላል የዛ ማተሚያ ቤት? እኔ አባ ተስፋ ገብረስላሴ ነው ብዙ ጊዜ የማውቀው። አባ ተስፋ ገብረስላሴ ማተሚያ ቤት የሚባል ነው የኦርቶዶክስ መጽሐፍት ማተሚያ ቤቷ። የቤተ ክርስቲያኗ ሳይሆን እሳቸው የደረሱት የጸሎት ስለሆነ ማራናታን ጥያቄ ማራናታ ኦርቶዶክስ ታሪክሲያን ማተሚያ ቤት አላት የላትም? አላት። ማን ይባላል ማተሚያ ቤቷ?
ትንሣኤ ለጉባኤ ይመስለኝ። ትንሣኤ ጉባኤ። ይሄ ማለት ትንሣኤ ማለት እሱ ነው አይደል? ትንሣኤ ማሳተሚያ ድርጅት ማለት ነው። ይሄ እሷ ቤተክርስቲያኒቱ ማተሚያ ቤት ነው ማለት። ይሄ ትንሣኤ ለጉባኤ አይልማ። አይ ትንሣኤ ዘጉባኤ ብሎ የሚለው ብራዘር፣ ትንሣኤ ዘጉባኤ ማተሚያ ቤት ዘጉባኤም ብሎ ይላል፣ ትንሣኤ ማተሚያ ቤት ይላል። አጠቃላይ ማለት ነው። ከፈለጋችሁ በወንጌልም በአንድምታ ትርጓሜም ላይ በሙሉ ያለው ማለት ነው። ማለት ይሄ ትንሣኤ ለጉባኤ አይልማ። ትንሣኤ ማተሚያ የሚባል የሌላ ማተሚያ ቤት አለ ነው የምትለው? ማራናታ። ቆይ ሚዩት አድርግ፣ ቅዱስ ሚዩት አድርግ። ማራናታ ቅዱስማ ምንም አታውቅም። ስለማታውቅ የማታውቀው ላይ አታወራ። ማራናታ ትንሣኤ ማሳተሚያ ድርጅት የሚባል የኦርቶዶክስ ማተሚያ ቤት ካልሆነ የሌላ የግለሰብ ማተሚያ ቤት ነው ይሄ ማተሚያ ቤት። ማራናታ ማለት ትንሣኤ ዘጉባኤ ነው የማውቀው እንጂ ትንሣኤ ብቻ አልሰማሁም። በእርግጥ ኤርሚ ዘጉባኤ ስላልገባበት አትቀበለው ማለት ነው። ትንሣኤ ዘጉባኤ ስለማይል ያስጠረጥራል። ይሄ እርግጠኛ መሆን አንችልም። እሺ ትንሣኤ ዘጉባኤ ማተሚያ ቤት ብሎ የሚል እጅህ ላይ ያለ መጽሐፍ አለ አንተ? እኔ ይቅርታ አድርግልኝ፣ መጽሐፍ እጅ ላይ የለም። አሁን ምንም አይነት መጽሐፍ የለም ማለት ስራ ቦታ ነው ያደርኩት። የለም መጽሐፍ ቤት ነው የለም አይደል? እሺ እንዲህ አይነት ትግል ነው የገጠመን ወገኖች። ሚዩት አድርግ። ከዚህ በኋላ ከከፈትክ ታች ትወርዳለህ። ከዚህ በኋላ ከከፈትክ ቃሌ ነው ታች አወርዳለሁ። ስለነበረን መልካም ጊዜ ቆይታ ጥሩ ቴንኪው ቅዱስ። ኦኬ ከከፈትክ እታይ ትወርዳለህ። ኦኬ ማተሚያ ቤታችሁን ማታቁም፣ የተጻፈውን ማታቁም። እንግዲህ አንዳንዱ በትክክል ካለማወቃችሁ የተነሳ ምንም አልፈርድባችሁም። እወቁ ግን ትንሣኤ ማሳተሚያ ድርጅት የሚባለው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ድርጅት ነው። ይሄ በንጉሱ ናቸው በገንዘብ እንትን ያሉት። ያው ሪካርድ ስለሚደረግ አንድ ሊቃውንት የተባለ መጥቶ ይህንን ውሸትህን ነው ብሎ የሚለኝ የለም አልኳቸው። እሺ ስለዚህ የቤተክርስቲያኒቱ ማተሚያ ቤት ነው ይሄ ማለት ነው። ለምሳሌ ማተም የለውም። ማተም ያለው አይደለም። የቤተክርስቲያኒቱ ማተሚያ ቤቶች ትንሣኤ ዘጉባኤ፣ ትንሣኤ ብሎ የሚለውን ጥቂት ላሳያችሁ። ቆይ ትንሣኤ ዘጉባኤ ብሎ የሚለው የቤተክርስቲያን የሚሆን ትንሣኤ ተብሎ ሲባል ግን የቤተክርስቲያን የማይሆን መጽሐፍ የለም በሙሉ። አንዳንድ ቦታ ላይ ትንሣኤ ማተሚያ ድርጅት ይላል፣ አንዳንዱ ቦታ ላይ ደግሞ ትንሣኤ ዘጉባኤ ይላል ማለት ነው። ኦኬ እንደው ትንሽ ለመረጃነት እንዳሳያችሁ እንደዚህ ላሳይ። ቆይ እዚህ መረጃ ትንሣኤ ለጉባኤ አይደለም፣ ማተብ የለውም። አሁን ይሄ የሆነ ድርጅት በዚህ ስም ባሳተው እኛ በምን እናውቃለን? ኤርሚ አንተ ቤተክርስቲያንን ስለማታውቅ የምታውቀው ነገር የለም ብራዘር፣ እውነትህን ነው። ኦኬ አሁን ይኸውላችሁ ልብ በሉ። እኔ በመረጃ ነው የማወራው ወንድም አለምዬ። እሺ የታተመ ኦኬ ቢያንስ እነዚህ ሶስቶቹን እስቲ እንኳን ላሳይ። እዚህ አንድ አራት ላድርገው ይመስለኛል፣ ካልሆነ ወይ ሶስት ላድርገው። ኦኬ በእነዚህ ሶስት መረጃዎች እንኳን አራት መረጃዎች እንኳን ሄድ እስቲ። እሺ ልብ በሉ። ደስ የሚለው እዚህ ቤት እያንዳንዷ በመረጃ የምትነገረው። ልብ በሉ እነዚህ ወንድሞች ከላይ ያለው ቅዱስ ማተሚያ ቤቱ ትንሣኤ የሚባል ማተሚያ ቤት የማን እንደሆንም አያውቅም። ትንሣኤ ዘጉባኤ የሚባል አያውቅም ቅዱስ ማለት ነው። ማራናታ ግን ትንሣኤ ዘጉባኤ ብሎ የሚለው ማተሚያ ቤት የኦርቶዶክስ ክርስቲያን ማተሚያ ቤት መሆኑን ያውቃል። ትንሣኤ ዘጉባኤ ግን ካላለ፣ ትንሣኤ ብቻ ግን ብሎ ካለ የኦርቶዶክስ ክርስቲያን ማተሚያ ቤት አይደለም ብሎ የሚል ጥርጣሬ ያለው ማራናታ። ምክንያቱም ግለሰቦች እንደዛ ሳርገው ቢጽፉ አለ። የቤተክርስቲያኒቱ መጽሐፍ ዋቢ አድርጌ ላሳያ። ሁለት ከዚህ እሺ ይሄ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት ይላል። የማ መጽሐፍት ነው? ማራናታ ማይክፈት። እኔ በእርግጥ አላነበብኩትም፣ አላቅም። ኤርሚ መጽሐፈ ዲድስቅልያ እንዴ የማመጣውን መጽሐፍ በመረጃ አላቀውም ትላላችሁ። ማተሚያ ቤት ስጠይቃችሁ አላቅም ትላላችሁ። ውስጡ ገልጬ ስጠይቅ አላቅም ትላላችሁ። ይሄ መጽሐፈ ዲድስቅልያ የማን ነው? ዘአበዊነ ሐዋርያት። አላነበብኩትም ኤርሚ። አታውቀውም አይደል? በማን ማተሚያ ቤት ታተመ ነው ብሎ የሚለው እንደዚህ ላድርገው። ወርቃማ ጽሑፍ ስለሆነ ስለሚያብለጨልጭ እንደዚህ ላድርገው። በማን ማተሚያ ቤት
ኖ እሺ ገልጬ እንደዚህ በውስጥ ላይ ላሳይ። በውስጥ ላይ ኖረዋል። ይኸው መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አሳታሚው ማን ነው ይላል? አሳታሚ ይኸው እዚህ ጋር ማን ነው ይላል? ማራናታ ማሳተሚያ ቤት ነው። የማማተሚያ ቤት ነው። የማተሚያ ቤት ማተሚያ ድርጅት ነው ይላል እኮ። የማን ማተሚያ ቤት ነው? ትንሳኤ እኮ። ባለቤትነቱ ማን ነው? ትንሳኤ ማሳተሚያ ድርጅት የማን ነው ባለቤቱ? ግለሰብ ነው ወይስ የኦርቶዶክስ ነው? እኔ አሁን ትንሳኤ ተሰጉባኤ ሲል ወይም ደግሞ ማተብ ሲኖረው ነው እኔ የኦርቶዶክስ የምለው እንጂ ትንሳኤ ስላለ ብቻ የኦርቶዶክስ ነው ማለት አልችልም። ትንሳኤ ዘጉባኤ ሲል ግን የኦርቶዶክስ ነው ብለህ ትላለህ ማለት? አዎ በእርግጥ እኔ እዛ ስለማውቀው የኦርቶዶክስ ቤተክርስቲያን ማሳተማ እዛ ስለሆነ እንደዛ ማለት እርግጠኛ ሆናለሁ። አላውቀውም ብሎ በሚል በጨዋነት ብትናገር ያምርብሃል ማለት ነው። እሺ እዚህ ላላችሁ ሰዎች የምነግራችሁ ይሄ ማተሚያ ቤት የኢትዮጵያ ኦርቶዶክስ ተዋሕዶ ማተሚያ ቤት ነው። እሺ ትንሳኤ ማሳተሚያ ድርጅትም ይባላል። ትንሳኤ ዘጉባኤ ማተሚያ ድርጅትም ይባላል። ኦኬ ትንሳኤ ዘጉባኤም ይባላል። ኦርቶዶክስ ሃይማኖት ተብሎ እንደሚባል ሁሉ ኦርቶዶክስ ተዋህዶ እና ኦርቶዶክስ የኢትዮጵያ ኦርቶዶክስ ብየብል የኢትዮጵያ ኦርቶዶክስ ተብሎ የሚባለው ማን ነው? የኢትዮጵያ ኦርቶዶክስ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ብየብል ማን ነው እያልኩ ያለሁት? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው። ተዋህዶ ብሎ የሚለውን ቃል ስላስቀረው የኢትዮጵያ ኦርቶዶክስ ብሎ የሚል ሌላ የኢትዮጵያ ኦርቶዶክስ የሚባል ቤተክርስቲያን የለም። ልብ በሉ። ሌላ የኢትዮጵያ ኦርቶዶክስ የሚባል ቤተክርስቲያን ኢትዮጵያ ውስጥ በመንግስት የታወቀ በህዝብ የሚታወቅ የለም። የኢትዮጵያ ኦርቶዶክስ ብየብልም የኢትዮጵያ ኦርቶዶክስ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ብየብልም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው ማለት ነው። እንደዚሁም የትንሣኤ ማሳተሚያ ድርጅት ብየብልም የኦርቶዶክስ ነው። የትንሣኤ ዘጉባኤ ማተሚያ ቤት ብየብልም የኦርቶዶክስ ነው። ዘጉባኤ ሲቀር ትንሣኤ ብሎ ስላለ የኦርቶዶክስ የማይሆን ዘጉባኤ ሲጨመር ግን የኦርቶዶክስ የሚሆን የለም። ለምሳሌ ይህ አሁን እዚህ ያሳያችሁ መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት፣ ይህም ብቻ አይደለም እዚህ ያሉ መጽሐፍቶች በሙሉ ባወጣ እያንዳንዱ ይህን የሚናገሩት። ስለዚህ የትንሣኤ ማሳተሚያ ድርጅት የኢትዮጵያ ኦርቶዶክስ ነው። ይሄ መጽሐፍ ዲድስቅልያ ዘአበዊነ ሐዋርያት የኢትዮጵያ ኦርቶዶክስ ተዋሕዶ ማተሚያ ቤት ነው የታተመ ትንሣኤ ማሳተሚያ ድርጅት ነው። ይሄም መጽሐፈ ዚቆ መዝሙር የቅዱስ ያሬድ የዜማ መጽሐፍት ነው። ኦኬ የት ነው የታተመው? ትንሣኤ ማሳተሚያ ድርጅት። ይህስ ትንሣኤ ማሳተሚያ ድርጅት። መጽሐፈ ዚቆ መዝሙርና መጽሐፈ ዲድስቅልያ ሌሎቹ መጽሐፍቶች በትንሣኤ ማሳተሚያ ድርጅት የታተሙት። እሺ እነዚህ እዚህ ጋር ያስቀመጥኳቸው መጽሐፍቶች በትንሣኤ ማሳተሚያ ድርጅት የታተሙት። እዚህኛው ላይ ደግሞ ይሄኛው የቆየ ስለሆነ ትንሣኤ ዘጉባኤ ይላል። እዚህኛው ላይ ደግሞ ማለት ነው በመረጃ እንደዚህ ነው። ውዳሴ ማርያም ቅዱስ ኤፍሬም እንደደረሰው ብሎ ካለ በኋላ የቀደሙ አባቶች ሲወርዱ ሲዋርድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት እንደጻፉትና እንደተረጎሙት ካለ በኋላ ይሄ የት ነው የታተመው ብሎ ይላል። አሳታሚ ትንሣኤ መጽሐፍት ማሳተሚያ ድርጅት ይላል። ዘጉባኤ እንኳን አይልም። የውዳሴ ማርያም የአንድምታ ትርጓሜው ማለት ነው። ኦኬ ትንሣኤ ዘጉባኤ አይልም። ይሄኛውም መጽሐፍ ትንሣኤ ዘጉባኤ አይልም፣ ግን የቤተክርስቲያኒቱ መጽሐፍት ነው። ይሄኛውም ትንሣኤ ዘጉባኤ አይልም፣ ትንሣኤ ይላል፣ የቤተክርስቲያኒቱ መጽሐፍት ነው። መጽሐፈ ዲድስቅልያ ይሄ መጽሐፈ ዚቅ ቅዱስ ያሬድ የዜማ መጽሐፍት ሌሊት ካህናት የሚያጸነጽኑት ትንሣኤ ዘጉባኤ አይልም፣ ግን ትንሣኤ ማሳተሚያ ድርጅት ይላል። የቤተክርስቲያኒቱ መጽሐፍት ነው ማለት ነው። እነዚህ ወንድሞቼ እዚህ ቁጭ ብለው አያውቁም ቤተክርስቲያናቸውን። እኛንን የምናስተምራቸው ጴንጤ ጋ ነው መጥተው ትንሣኤ ዘጉባኤና ትንሣኤን የሚረዱት ማለት ነው። እሺ ደግሞ በአንዳንድ ማተሚያዎች በአንዳንድ መጽሐፍቶች ላይ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የመርሃ ጽድቅ ባህል ሃይማኖት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። አየህ፣ አንዳንዱ ደግሞ ትንሣኤ ዘጉባኤ ደግሞ ብሎ ይላል ማለት ነው። ይሄ ትንሣኤ ዘጉባኤ ስለተባለ የኦርቶዶክስ፣ ይሄኛው ግን ትንሣኤ ማሳተሚያ ድርጅት ስለተባለ ውዳሴ ማርያም አንድምታ ትርጓሜ፣ መጽሐፈ ዲድስቅልያ፣ የቅዱስ ያሬድ የዜማ መጽሐፍትን ይሄ እኛ አይደለም ብሎ የሚል ከነዚህ እዚህ ጋር ገብተው ከሚያወሩት ወንድሞች ውጭ አንድ ሰው ገብቶ ይሄንን ዲናይ አያደርገውም። እኔ ፊት ማንም ሰው ያደርገው አይሆነንም እኮ እንደው በመዳን ቃሌን ላክብር አይደል? አይሆነንም እኮ ቃሌን ላክብር። በቃሌ በጣም ታማኝ ነኝ። በቃሌ ታማኝ ነኝ። ነግሬ ነበረ። ስጠይቅህ አትመልስም። ከአንተ ይልቅ እንደውም ማራናታ ተሽሏል። ትንሣኤ ዘጉባኤ የሚባል ማተሚያ ቤት እንዳላት ቤተክርስቲያኒቱ ያምናል። ትንሣኤ ዘጉባኤ የተባለው ማራናታ፣ ይሄ ትንሣኤ ዘጉባኤ ማተሚያ ቤት የተባለው የቤተክርስቲያኒቱ ማተሚያ ቤት ነው። ልክ ነው። ይሄ ትንሣኤ ዘጉባኤ ማተሚያ ቤት የተባለው እና ይሄ ትንሣኤ ማሳተሚያ ድርጅት የሚባለው የተለያየ አይደለም። ማራናታ እሺ። ልክ
የኢትዮጵያ ኦርቶዶክስ ብዬ ብልና የኢትዮጵያ ኦርቶዶክስ ተዋህዶ ብዬ ብል የኢትዮጵያ ኦርቶዶክስ ብዬ ብል ስለ ኢትዮጵያ ኦርቶዶክስ ነው የሚያወራው ማለት ነው፣ ስለ እናንተ ማለት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ብዬ ብልም ስለ እናንተ ነው የሚያወራው። ተዋህዶ ብሎ የሚል ስለተጨመረበት የኢትዮጵያ ኦርቶዶክስን የሚወክል ተዋህዶ ብሎ የሚል ቃል ግን ስላልተጨመረበት የኢትዮጵያ ኦርቶዶክስ ብዬ ካልኩ ግን ኢትዮጵያ ውስጥ ሌላ ኦርቶዶክስ የሚባል የለም። ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠራበት መጠሪያ ስሟ ነውና ማለት ነው። ስለዚህ ዘጉባኤ የሚል ሲጨምርበት ቤተክርስቲያኒቱ የሚሆን ዘጉባኤ የማይጨምርበት የቤተክርስቲያኒቱ የማይሆን አንዳች የለም። መርሃ ጽድቅ ባህለ ሃይማኖት ትንሣኤ ዘጉባኤ ማተሚያ ቤት ብሎ ይላል። እነኚህ ግን ይሄ ውዳሴ ማርያም አንድምታ ትርጓሜው ትንሣኤ ማሳተሚያ ድርጅት ይላል። መጽሐፈ ዲድስቅልያ ዘአበዊነ ሐዋርያት አንዱን ያልኩ እንጂ እንደው እንዳላዝጋችሁ ብዬ ነው መረጃ በማምጣት እንጂ እያንዳንዱ መጽሐፍቶች ባመጣለ እንደዚህ ነው ብለው የሚሉት ማለት ነው። ኦኬ ቴንክ ዩ። እና ይህን ብለን ካልን ቅድም ያወራው ሰው እዚህ በሰበሰብኳቸው ድርሳነ ማርያም ትንሽ እንደውም ቆየብኝ፣ ራክብን ጊዜውን ፈጀው ምናምን ብሎ ስላል እንጂ በአመጣ 5 መጽሐፍቶች አምጥቼ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ ቤተክርስቲያኒቱ ታምናለች፣ ጽፋለች። አባ ገብረ ኪዳን ጋር ይሄ ጥያቄ ሄዶ እሳቸው ምንድን ነው ያሉት? እዚህ መናፍቃኑ የእኛን መጽሐፍ እያነበቡ የቤት ስራ ሊሆኑብን አይገባም፣ እባካችሁ ወገኖች የእነሱ ቤት ገብታችሁ ጥያቄ ይዛችሁ አትምጡ ብለዋል አባ ገብረ ኪዳን። ቪዲዮ አለን። እንደዚሁም ደግሞ መጋቢ አዲስም ደግሞ እሸቱ አለማየሁ ደግሞ ቲክቶክ ውስጥ ገብታችሁ እባካችሁ እዛ እንትን አትበሉ፣ እነሱ በአደገኛ ተደራጅተዋል ጴንጤዎቹ እና የምትመልሱት እያጣችሁ ቤተክርስቲያኒቱ ምዕመናን ህዝቧን እያሳጣን ነው ብለዋል። ይሄ መጽሐፍ ማርያም በመንግስተ ሰማያት አሁን ልመናና ጸሎት አታቀርብም ነው የሚለው፣ አትለምንም ይላል። የውዳሴ ማርያም የአንድምታው ትርጓሜ ማለት ነው። እኔ ጋር መጥተህ ማምታታት የሚባል ነገር የለም። የመጣው ጴንጤ ቤት ነው ቻለው። ይሄ ጴንጤ የሆነው ደግሞ ኤርሚያስ እዛው ቤተክርስቲያን ውስጥ ደግሞ አብሬያችሁ ስቀድስ የነበርኩ ሰው ነኝ። አዎ የውዳሴ ማርያም የሰኞው ትርጓሜው ላይ ሰአሊ ለነ ቅድስት ብሎ በሚለው ክፍል ላይ ማርያም አታማልድም ይላል። እንዴት አይነት ዳኔ የገባ ነው ማለት ያለብህ። ማርያም አታማልድም ይላል። ሰአሊ ለነ ቅድስት ብለህ ስትል ኖረህ አታማልድህም፣ አትለምንልህም፣ ጸሎትና ልመና ለእናንተ አታደርግም ይላል። ማን ነው ያለው? ፓስተሩ ነው? የእኔ ፓስተር ነው ያለው? አይደለም። ኤርሚያስ ነው ያለው? ወንጌላዊ ኤርሚያስ ነው ያለው? አይደለሁኝም። ዳንኤል ነው ያለው? አይደለም። ታዲያ ማን ነው ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ። እና ይህን እንላለን። አስገባኝ ብለህ ስላልክ መልሼ ላስገባ። ኦኬ። እስካሁን በፍቅር ቆይታ ዳኒም አለ። ስለማሰማ ማለት ነው። ስለማሰማ እየለመንኩ ነበርኩ እኔ እንደዚህ እኔ ሳወራ ሌላ እኔ እያወራሁ ከዳኒ ጋር ነው የምታወራው። ዝም ያለው ወንድምነትን ማለት ነው። የቅድሙ ጨዋነት አይሻልም ብራዘር? ሰው ሲያወራ አታወራ። አውርቼ እኔ ደግሞ 1000 ዓመት አላወራም። አውርቼ ስጨርስ ደግሞ ስሰጥህ እኔ እኮ እስካሁን ቅድም ስታወሩ እኮ ዝም ብዬ ነበር ሰማይ ነበረው። ከሜላ ጋር ስታወሩ፣ ከዳኒ ጋር ስታወሩ እያንዳንዱ ሰምቻለሁ። ጣልቃ ገባሁብህ አልገባሁብህ አልረበሽኩም። መጽሐፍቶቻችሁ ግን ሲገለጡ በጣም የምትወራጩት ነገር አለ። እነዚህ መጽሐፍቶችን ይዛችሁ በጴንጤ ፊት እኔ ፊት አትቆሙ። እኔ ሙሉ ጴንጤ ወክላለሁ። እነዚህ መጽሐፍቶችን ይዤ የትኛውም ኦርቶዶክሳዊ መጥቶ መጽሐፍቶቻችሁ ፊት እዚህ ግሬም ስር የቆለልኳቸው አሉ በሙሉ ሼልፍ የሞሉ እያንዳንዱን መታችሁ እና ተናገር ብዬ ብለህ እመቤቴ ታማልደኛለች ብለህ ስትል የነበረው ቅድም ስትናገር የነበረው ይኸው አታማልድም ይልሃል የውዳሴ ማርያም አንድምታ ትርጓሜ። ይህንን መጽሐፍ ታምነዋለህ አታምነውም? ቅዱስ አሁን ማይክፈት እናወራ ከእሷን ጀምር። ከዛ ወደ ኢየሱስ እንዳወራም እኮ እድል አልሰጠኸኝም እኮ። ይኸው ሰጠው። አሁን ሰጠው። ቢያንስ እንዳኒ ባሉበት ምን አለ? አሁን ሰጠው እኮ። አሁን እኮ ጥያቄ እኮ አግባብ አይደለም እኮ። አሁን ቀጥል። ቅድም የጠየቁ በኢየሱስና በማርያም ላይ ነው የጠየቁ ማለት ነው። ቅዱስ አሁን ቀጥል። የፈለከውን ደቂቃ ወስደህ እኔ ሳወራ አታውራ ብያለሁ። እኔ ሳወራ አታውራ። ጥያቄ ጠይቄ ልሰጠህ ነው። እንደዚህ አይነት መንገድ ከሆነ እኔ ይቅርብኝ ኤርሚ። እኔ በፍቅር በሰላም ነው። እታችሁራት በቃ ይቅርብህ። ቃልን አክብሬያለሁ። ይቅርብህ። በቃ ደግመህ ገዝተህ አትላክ። ምንድን ነው ያልኩትኝ? ልብ በሉ። ቅድም ማርያም ታማልዳለች ወይ ብለን ስንለው አዎ አለ። ኢየሱስ ብለን ስንለው አያማልድም አለ። አሁን ማርያም እሱ አዎ ብሎ ያለውን ቤተክርስቲያኒቱ ደግሞ ማርያም አታማልድም ይላል። ኦኬ አየህ።
እሱ ማርያም ታማልዳለች ብሎ ይላል። ኦርቶዶክሳውያን ማርያም ታማልደናለች ይላሉ። አታማልዳችሁም ብለው ይላሉ አባቶቻቸው ደግሞ ማለት ነው። እንዴ እኔ ኢየሱስ ያማልዳል እያልኩ ፓስተሬ አያማልድም ብሎ ቢለኝ ወይ ደግሞ ፓስተሬ ግለሰብ ስለሆነ የግለሰብ ነው ብለህ ትለኛለህ። እኔ በፔንቴኮስታል አንዱን ቸርች ልጥራ፣ አንዱ በቃ ሙሉ ወንጌል ልጥራት፣ ወይ መሰረ ክርስቶስን ልጥራ፣ ማናቸውም ቸርቾች ስለሚመለከቱኝ ማለት ነው። እኔ ኢየሱስ ያማልዳል ብዬ ብል መሰረተ ክርስቶስ አያማልድህም ብላ ብትለኝ አልተግባባንም ማለት ነው። ማን ነው ትክክል? ጴንጤ የሆነው ኤርሚያስ ነው ትክክል ወይስ ቤተክርስቲያን ነች ብሎ የሚላት መሰረ ክርስቶስ ነች ትክክል? ቤተክርስቲያኒቱን ትክክል መሆን ያለባት። ስለዚህ ኤርሚያስ ኢየሱስ ያማልደኛል ብሎ ቢል ሙሉ ወንጌል አያማልድህም ብላ ብትለኝ እንደ ቤተክርስቲያን ኤርሚያስ ነው ትክክል ወይስ ሙሉ ወንጌል ነው ትክክል? ሙሉ ወንጌልና ትክክል ብላ ብትል ነው ማለት ነው። ምክንያቱም ሙሉ ወንጌል ቤተክርስቲያን ናት፣ ኤርሚያስ ግለሰብ ነው። ይሄ ቅዱስ የገባው ሰው ግለሰብ ነው። ይሄ ግን ቤተክርስቲያን ናት። የቤተክርስቲያን አባቶች ከቀደሙ አባቶች ሲወርድ ሲዋርድ የመጣው ንባብና ትርጓሜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደጻፉትና እንደተረጎሙት ይላል። ስለዚህ አሁን የማንንም ወጠብሻ ጎረምሳ አልሰማም ማለት ነው። ለምን ደግሞ አልሰማው? ቤተክርስቲያኒቱ የጻፈችው መጽሐፍት ቴንኪዩ እግዚአብሔር ሕዝብ አይ ላቭ ዩ ጴንጤ ወገኔ መጽሐፍት ግዙልኝ አልኳችሁ፣ ገዛችሁልኝ። አሁን እያበጠርኩት ነው አልኩ። ማርያም ታማልዳለች ኦርቶዶክሳዊ ወገኔ አዎ ብለህ ብትል አታማልድህም ይለዋል አባቶችህ። እስቲ ማርያም ታማልደኛለች ብሎ የሚል ሰው ይግባና ከአባቶቹ ንግግር ጋር አስተያየለት። አንድ ሰው እስኪኑ ከታች እንደ ቅዱስ ቅድም በፊት ላይ ሲያወራ እንደነበር አሁን መጽሐፉን ሲገልጥ ነው ጫጫታ የበዛው። እና አዲስ አሳየን እያለች ነው። ነይ አሳይሻለሁ። እሺ የታለ ነይ እህቴ ነይቴ ላላሳይ እዚህ ምን ላደርግ ደረደርኩ? መጽሐፍቶቹ ኑ ይኸው ከፍቻለሁ። ከዛ ገልጠዋለሁ፣ አሳያለሁ። ታች ሆኖ አሳየን የሚባል ነገር የለም። ስንት ጊዜ ሳሳይ ኖር ያለው ስንት ጊዜ ሳሳይ ኖር ያለው። አሁን ለኦርቶዶክሳውያን ወገኖች ጴንጤ ፊት ቆሞ ስለ መጽሐፍቶቻቸው ማስረዳት፣ ጴንጤ ፊት ቆሞ ስለ መጽሐፍ ቅዱስ ማስረዳት ድንጋይን ወደ ተራራ መግፋት ያህል ነው የከበዳቸው። ኗ ፈጠን አድርጉት እንጂ ብቻዬን ቆንኩኝ። ኑ ነይ ማነሽ ታለም ከታች አሳየን ስትል ነበር። ሸዋቴ ቅዱስ ደግመህ እንዳትልክ እሺ። በቃ ይበልሃል። በቃ ሰላም ደሩ ብልሃል። ሰላም ደሩ ወንድማችን። መልካም ምሽት፣ መልካም ሌሊት ይሆንልን። ኦኬ የለም አይደል? ሳሊ ለነ ቅድስት ሆይ ለምኝልን ስንል የነበረው አባቶቻችሁ ደግሞ እንደዚህ ብለዋል። በእውነት እመቤታችን በሰማያት ሆና ለሰው ልጆች ጸሎትና ልመናን አታደርግም ብለዋል። የት? ይኸው መጽሐፉ ስትገባ ከፍተዋለሁ። ይኸው መጽሐፉ ይኸው ካሜራ ከፈትኩ። እንዴ ካሜራ ሲከፈት እዚህ ቤት ሁሉ ሰው በቃ ካሜራ ሲከፈትማ ትሩጡ። ማርያም ታማልዳለች። እውነታችሁን ነው። አባቶቻችሁ አታማልድም እያሉ ነው። ምን ተሻለ? ኢየሱስ አያማልድም ብላችሁ አላችሁ አይደለ? የቤተክርስቲያናችሁ መጽሐፍቶች ኢየሱስ ያማልዳል እያሉ ነው። ዋት ምንድን ነው ኤርሚያስ እያወራ ያለው? ኦርቶዶክስ ኢየሱስ አያማልድም ብላለች አይደል? ውዳሴ ማርያምም ድርሳነ ማርያምም መጽሐፈ ዚቆ መዝሙርም ድርሳነ ሰንበትም መጽሐፈ አርጋኖንም እጨምራለሁ። እያየው ጠባያችሁን እያየው እለጥቃለሁ። የእውነት እጨምራለሁ። ኢየሱስ አሁን በሰማያት ያማልዳል ብሎ ይላል። ይቤሎሙ ኢየሱስ ለአርዳኢሁ እንዳለ ማለት ነው የመጽሐፍ። ኢየሱስም ለደቀ መዛሙርቱ እንዲህ አላቸው። ተያ በኋላ ያለውን ስትገባ ቀጥለዋለሁ። ኑ ግቡ። ማርያም ታማልዳለች ሲሉ ኦርቶዶክሳውያን ማርያም አታማልድም ይላሉ አባቶቻቸው። ይኸው መጽሐፉ። ኢየሱስ አያማልድም ሲሉ ኦርቶዶክሳውያን አባቶቻቸው በመጽሐፋቸው ያማልዳል ኢየሱስ ይላሉ። ወይ ጉድ!
ኢየሱስ አያማልድም ይላሉ ኦርቶዶክሳውያን። አባቶቻቸው ደግሞ በመጽሐፍት ያማልዳል ኢየሱስ አሁንም በሰማያት ያማልዳል ብለው ይላሉ። ማርያም ታማልዳለች በሰማያት ብለው ሲሉ ደግሞ ማርያም አሁን በሰማያት አታማልድም ይላሉ። መድኃኔዓለምን ይላሉ። ተንቀሳቀሱ። የተኙ ቤተሰቦች ካላችሁ ቀስቅሷቸው። ተኝቶ እንደሆነ እንዳለ ማለት ነው ኤልያስ። ተኝቶ ከሆነ ቀስቅሱት አላለም? ምን አይነት የተባረከ ነብይ ነው አንተዬ! ተኝቶ ከሆነ ቀስቅሱት አለች። ተኝተው ከሆነ ቀስቅሷቸው እስቲ። መምሬ እንትና ደክሟቸው ይሆናል። ዝናሽ ትስቂያለሽ አይደል? ተኝተው ከሆነ ቀስቅሷቸው ነው የተባላችሁት። እኛ ኦርቶዶክሳውያንን ከመጽሐፎቻቸው ጋር እያማለርናቸው ነው ማለት እያስታረቅናቸው ማለት ነው። በመድኃኔዓለም ነው የምለምነው። በመድኃኔዓለም ነው የምለው። ኢየሱስ አያማልድም ብላችኋል አይደል? ኦርቶዶክሳውያን መጽሐፍቶቻችሁ ያማልዳሉ ይላሉ። ማርያም ታማልዳለች ብላችኋል አይደል? መጽሐፍቶቻችሁ አታማልድም ይላል። ማለት ኦርቶዶክሳውያኑ የሚናገሩትን መጽሐፍቶቻቸው አይመሰክሩላቸውም። ተቃራኒ ነው መጽሐፍቶቻቸው የሚያወሩት። እኔ ኢየሱስ አማልዳል ብዬ ስል ፓስተሮቻችንም ወንጌላውያን አማኞች በሙሉ እንደ ቤተክርስቲያንም እንደ ግልም መጽሐፍ ቅዱስ ስለሆነ የምናምነው አዎ ኢየሱስ ክርስቶስ ያማልዳል ነው ብለን የምንለው ከላይ እስከታች። አያማልድም ብሎ የሚል ፓስተር ካለ አገጩ ላይ የበቀለውን ጢም እንደዚህ ጎተተን ይዘን ባናወጣው ስርዓቶትን የያዙ ፓስተርዬ፣ እንዲህ አይነት ትምህርት የለንም። እኛ ኢየሱስ እንደሚያማልድ ነው የምናውቀው። ሐዋርያቱ የጻፉት ይህንን ነው እና ብለን የምንለው ለእመለሊሁ ያጸድቅ መኑ ይኮንን ክርስቶስ ኢየሱስ ዘሞተ ወተንሥአ እሙታን ወሀሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ ብሏልና ጳውሎስ ሐዋርያው። አሁን መግጠም ነው መጥቶ ማለት ነው። ምንም ጫጫታ የለም። በየመንገዱ ጴንጤ መናፍቅ፣ ቤንጤዎች መናፍቅ እያሉ መዞር አይደለም፣ ቀርቦ ማውራት ነው። እንደዚህ ዓለም አደባባይ ላይ እኮ ተገልጠን የምናወራው ዓለም አደባባይ ላይ 11 ዓመት ሙሉ እንደዚህ ነው የማወራው። ተገልጦ ማውራት ነው። ቄሶች ዲያቆናት የሆናችሁ ብትመጡ እንደውም ደስ ይላል። ግን እነሱ አይገቡም እዚህ ቤት። ምን በወጣቸው ይገባሉ? ይሄንን ቆይ ምን አለ ወንድማችን? ስለማትገባ ማለት ነው አይደል? አትገባም አይደል? እሺ ቢኒ ወልዱ ምን አልከን? አሐቲ ድንግል የሚለውን መጽሐፍ ለጸሎት ተጠቀመው ፈውስ ይሆናል አለኝ። ይሄ ማለት ነው አሐቲ ድንግል የአባ ገብረ ኪዳን። እሺ እስቲ አንተን ምክር ልስማና የሆነች ነገር እስቲ እንደው ገና መግቢያው ላይ የሆነች ነገር እስቲ ልበልህ፣ የሆነች ነገር ልበልህ። ሰይ ማለፊያ ይላሉ። ለጸሎት ልጠቀመው አይደል? ይህን ጠዋት ተነስቼ አባ ገብረ ኪዳን የጻፉት በገጽ 167 ላይ በገጽ 100 ላይ ሆኖ እንዲህ ብሎ ከጸሎት ምንድነው ከሰይጣን ከመጋኛ ከቁርጥማት ከምናምን ነገር አድነኝ እያልኩ ይህን መጽሐፍ ላነብ ማለት ነው። ይህንን ውሸታም መጽሐፍ ላነብ ማለት ነው። ውሸታም ያልኩበትን ነገር መረጃ ላሳያችሁ። አንተዬ ወዲህ በለ ኤርሚያስ ወዲህ በለ። አሐቲ ድንግል ይኸው ለጸሎት ተጠቀምበት ብለህ የምታማልለኝ መጽሐፍ ቀጣፊ መጽሐፍ ነው ማለት ይዋሻል። መታሰቢያነቱ ይላል ገና ከመቅድሙ ጀምሮ ነው የሚዋሻው። ማነው? ምስጋናው ከምስጋናው ጀምሮ ነው የሚዋሻው። ያዝ እንግዲህ ሪከርድ አድርግ። ምንድን ነው ይፍራት? ወይት what do you want ማየ? This one? Yeah. No, that is Jamon, okay, Maya? No, I don't know. Not now. No, the program no me. She? I love you, okay? Yeah. She.
ከልጄ ጋር እያወራሁ ነው። አገልግሎት ላይ ሰው ልጆቼ እንደዚህ በቴክስት ጽፈው ነው የሚያናግሩኝ። እንደዚህ ማለት ነው፣ እንዳያወሩ ብለው እንደዚህ ጽፈው ማለት ነው። እሺ ምን ነበረ የአባ ገብረ ኪዳን መጽሐፍ ለጸሎት ተጠቀምበት ብሎ ያለው? እሺ ከነገ ጀምሮ ተነስቼ ጠዋት እንድጸልየው እንድደግመው እየነገረኝ ነው ወንድማችን። በመንፈስ ቅዱስ ኃይል በልሳን የሚጸልየውን ሰው ድግምት ድገም ብሎ ሊለኝ ማለት ነው። ገላገለኝ እኮ ጌታ መድኃኔዓለም ገላገለኝ። ከድግምትማ ከፈታኝ እኮ ቆየ። ድፍን 27 ዓመት አለፈ። 28ኛው ውስጥ ገብቻለሁ። ኦኬ በመዝሙር መጽሐፍት ላይ ያለውን አንድ ቃል እንደዚህ ላውጣ። እዚህ ቤት መጥቶ የሆነ ነገር ሳትበላ መሄድ የለብህም። ኦኬ ኦኬ ኦኬ